ከሶስት ሳምንት በፊት ደግሞ ሂዶ አማራ ክልል ውስጥ ያለው መከላከያ ሰራዊትን ጎብኝቶ አወያይቷቸው አይ ካሁን በኋላ እንግዲህ እናንተን ባላችሁ ልክ ተልኮ ያለው መከላከያ ሰራዊት አንተ እንዳልከው እውነት ነው። ይሄ ትልቅ የሀገር ተገን የሀገር ዋርካ የሆነው መከላከያ ሰራዊት እንግዲህ በየመንደሩ በየሰፈሩ ተው ሰላም አውርዱ ችግራችሁን ፍቱ በመወያየት ሲል ሰላምን ለማስከበር በየመንደሩ ሲሄድ ታየዋለህ። እውነት ነው። ይሄ እንዲሆን አይፈቀድም ነበር። እንግዲህ ምን ታደርጋለህ? ችግር ይፈጠራል። ያን ችግር ደግሞ ለመፍታት ትልቅ የሆነ የአገር ዋርካ በዚህ ልክ ወርዶ እንትን ሲያደርግ ታያለህ። አሁን መከላከያ ሰራዊት ላስት ዊክ እንዲወጣ ታዘዘ። እየወጣ ያለ መከላከያ ሰራዊት ሰልፍ ይዞ አወጣጥ አለ። ራሱ ታውቃለህ አንተ። በኦራል የሚጫነው በኦራል ነው። በሌላ በመኪና በፓትሮል የሚጫነው በፓትሮል። እግረኛ ከሆንክ በሰልፍ አድርገህ ቀጭን ሰልፍ ይዘህ ትወጣለህ። እየወጡ ባሉበት ሰዓት ጽንፈኛ ቡድኑ ማለት ነው። ጽንፈኛ ቡድኑ አንተ እንኳን ኤድመንድ ባንዲራቸውን ነክሰ ቆራርጠ ተፍተህበት የጣልካቸው ማለት ነው። የእናንተን ሀሳብ አልቀበልም ያልካቸው ሰዎች ከኋላ መጥቶ መከላከያ ሰራዊትን ወቅተዋል። ሲወጋ ግን አንድ ማወቅ ያለባችሁ እኔ ግራውንድ ላይ ያለውን እንትን ነው የምነግራችሁ። አፍሪካ የመከላከያ ሰራዊት ልብስ የምመረትበት አንዱ አማራጭ ቦታ ነው። ይሄ ልብስ ከዚህ በፊት ፋኖ አስገብቷል። አንድ ጥያቄ ልጠይቅህ። ማለት አሁን የምታወራውን ሁላችንም ስለምናውቀው ነው። ያው ኢትዮጵያ ቴሌቪዥንም ይነግረናል። ግን የኔ ጥያቄ ይሄ መከላከያ የኔ ጥያቄ ነው። ፕሊስ መልስልኝ። በፓርላማ ራሱ የተነሳ ጥያቄ ነው የምጠይቅህ። በጋምቤላ በኩል የሳውት ሱዳን አማጽያን 200 ኪሎ ሜትር ድረስ ገብቶ አንደኛ ማዕድን እያወጣ እዛ ቁጭ ብሎ መንደር መስርቶ እየኖረ ነው። ኧረ እባካችሁ ምንድነው መላው ይባላል። በፓርላማ የተነሳ ጥያቄ ነው። በአልፋሽጋ 50-60 ኪሎ ሜትር ኖርዝ ሱዳን ገብቷል። ምንም ምላሽ የለም ነው ትላለህ። ትናንትና የኢትዮጵያን ታንክ የኢትዮጵያን መሳሪያ ኤርትራ ይዘህ ገብተህ የኤርትራ ቡችላ ተላላኪ አሽከር ሎሌና ገረድ ሆነህ ትግራይ ገብተህ ስንት አገርም አስደፍረ ንጹሃን አስደፍረ ዛሬ ሻቢያ ጠላት ነው ትላለህ። ትናንት የሻቢያ ባሪያና ሎሌ ጭሎና ገረድ እንዳልነበርክ ማለት። አሁን የኔ ጥያቄ ጅቡቲ በአፋር በኩል ገብቶ ደብድቧል። ሻቢያ ገብቷል። ሳውት ሱዳን ገብቷል። ኖርዝ ሱዳን ከነሱ ጋር ሳትዋጋ ለምንድን ነው ትግራይን አንዴ አማራን አንዴ ደግሞ ወለጋን የምትጨፈጭፈው? ሴትና ድንበር የደፈረውን ለምን ስፈራችሁ ነው ጥያቄ። እሱን እስቲ መልስ። ሌላውን ሚሊተራ ፕሮፓጋንዳ እመልሳለሁ። እሺ እመልሳለሁ። አነሳዎቻውን ሐሳቦችን እመልሳለሁ። እና ከኋላ ነው የተመቱትና መከላከያ ሰራዊት ከኋላ ነው የተመታ። ይሄን አንተም አገር ወዳድ ከሆንክ ይሄን እንደማትደግፍ ተስፋ አደርጋለሁ። ልክ ባንዲራቸውን ቀዳደ እንደተፋበት ጭምር በዛ ልክ ነው ማየውና ይሄን እንደማትደግፍ ተስፋ አደርጋለሁ። ከኋላ ነው የተመቱ። ግን ከዛ በኋላ ተመልሶ መከላከያ ሰራዊት የተወሰነ ቡድን ተመልሷል። የተወሰነ ብርጌድ ተመልሷል። ያረገውን እኔ ላንተ አልናገርም። በቃ በሚገባ ልክ በሚገባው ውስጥ ገብቶ እንደ ወንፊት አበጥሮ አውጥቶ እርምጃ ወስዷል መከላከያ ሰራዊት። ይሄን ሙሉ በሙሉ መረጃም አለኝ። ሌላው አንተ ያልከው አሁን የኢትዮጵያ መከላከያ ሰራዊት ኤርትራ ገብቷል። ሰሜን የቀረው እንግዲህ እንዴት እንደገባ እሱን እናውራ ከተባለ ብዙ ነገር ማድረግ እንችላለን። በእርግጥ ፎር ናሽናል ኢንትረስት አንተ ቋሚ ጠላት ቋሚ ወዳጅ ፖለቲካ ውስጥ እንደሌለ ታውቃለህ። ለምን ይሄን አነካክተህ ለምንድን ነው የማትናገረው? አንድ ቋሚ ጠላት ቋሚ ወዳጅ ኤርትራ ቋሚ ወዳጅ ነበር። አሁን ቋሚ ጠላት ትናንትና ቋሚ ወዳጅ ነበር። አሁን she comes against our national interest አለን። ሲጀመር ከኤሪትሪያ ጋር ሲጀመር ነው የምላቸው ከኤሪትሪያ ጋር ያገናኘን ወንድማማቾች ነን አንድ ነን ብለን የተገናኘንበት እኛ የራሳችንን ሰተን የነሱንም ለመቀበል ነው።
ፎር ዳት ማተር እኛ ናሽናል ኢንትረስት ጥያቄዎች አሉን እንደ ሀገር። ወያኔ ነበር ያጣላን፣ ከሻዕቢያ ጋር ያጣላን፣ ከኤርትራ ጋር ያጣላን ወያኔ ነበርኩ ስንሰማ ነበር። ቆይ ስለ ወያኔ ተው። አሁን እኮ እኔ ትንሽ ወደ መንደር አትምጣብኝ በእናትህ። የመንደሩ ትንሽ እስቲ ሽፍታው ሂድበት። ስለዚህ አሁን የናሽናል ኢንትረስታችን ኤሪትሪያ ስንገባም የገባንበት ስርዓት አለ። ስትገባም እኮ አገባብ አለ። ከማንም ከየትኛውም በጦርነት ኢን ዘ ኮርስ ኦፍ ዋር አንተ ህይወትን ችግርን ለመፍታት ስትል ወይ ደግሞ ከባድ ክሳራ እንዳይደርስብህ ለማድረግ ስትል የምታደርገው ሚሊተሪ ስትራቴጂክ ሰፖርት ይኖራል። ከሌላ እንትን ጋር ዲፕሎማሲ ትፈጥራለህ። በዛ ልክ ወደ ኤርትራ ተገብቷል። ተመልሰንም መተናል። ስመጣም ኦብጀክቲቭ አለው። ይኸው ስኬድም የራሱ ኦብጀክቲቭ አለው። ግን እመነኝ ነው የምልህ በሰዓቱ ቲፒኤልኤፍ የአገር ሳንቃ የአገር አጥፊ ጉጅሌ ስለነበረ ነው። ይኸው አሁን ዛሬ ላይ ከኤርትራ በላይ አጥፊው ወያኔ ነበር እያልከኝ ነው? ወያኔም ነው በዛን ሰዓት ወያኔ ነው የአገር ጠላት የአገር ጸር። ኤርትራስ ምን ጁንታ ነው የነበረው። ኤርትራ ምን ነበር? ኤርትራማ በሰዓቱ ዲፕሎማቲክ ሪሌሽንሽፕ ነበረን የጋራ የጥቅም አገራዊ። ኤርትራ እኮ ራሷን የቻለች ሀገር ነች። ስለዚህ ሉዓላዊት ሀገር ነች። ወዳጅነታችን ኮመርሻል ነው። ኮመርሻል ወዳጅነት አጥተን ከኤርትራ ጋር ሆነ በሰላም ወጥቶ እንዲገባ ጭምር አድርገን ሁኖ አጠር እናድርገው። ሌላም ሰው እዚህ ቁጭ ብሎ እየሰማን ስላለ እሱንም እድል እንስጥ። ከኤርትራ ጋር ሆነ ትግራይን ወቅተሃል ታውቃለህ? ይሄን ትግራይ አትበል። ጁንታን ነው የወጋ ነው። ቲፒኤልኤፍን ነው የወጋ ነው። ትግራይማ ህዝብ እኮ ነው ኮት። የትግራይን ህዝብ አልወጋህም? ህዝብ አልተዋጋንም። ህዝብ እኮማ ፍቅር የሆነ ነው የትግራይ ማህበረሰብ። እኔ አውቃለሁ። ኦኬ ጁንታ የምትለው ማንን ነው? ጁንታ የምንለው ትግራይ ውስጥ የመሸገ ከመሃል አፈግፍገን አባረን ያስገባ ነው። ከኢትዮጵያ ህዝብ ላይ አውርደን ሂዶ ደግሞ የትግራይን የተከበረው ማህበረሰብ ሲያሰቃይ ነበር። ቲፒኤልኤፍን ማለት ነው። ቲፒኤልኤፍ ፖለቲካ ኢንቲቲ ነው ማለት ምን ማለት ነው? ቲፒኤልኤፍ መሳሪያ ይዞ የሚዋጋ ሳይሆን እስክርቢቶ ይዞ በፖለቲካ የሚሟገት ነው። ስለዚህ ቲፒኤልኤፍ ኢን ዘ ፈርስት ፕሌስ መሳሪያ ይዞ የሚዋጋ አካል አይደለም። የተዋጋው ከቲፒኤልኤፍ ጋር አይደለም። የተዋጋው ከትግራይ ህዝብ ጋር ነው። ትግራይ ህፃናት ሴት ስታስደፍር፣ ንጹሃን በማህበረ ዴጎ ስትገድል ከህዝብ ጋር። አሁን እኔ ምጠይቅ እሱን አይደለም። ያኔ ከኤርትራ ጋር ሆነ ጥምረት ፈጥረህ ትግራይን ወቅተሃል። ዛሬ ፋኖ ከኤርትራ ጋር ጥምረት ፈጥሮ ቢወጋ ስህተት ይሆናል? እሱ ይኸው ልንገርህ፣ ጠላት አንድ ሀገር ባይ ዘ ዌይ የኢትዮጵያ ጠላት ባንዳ የምንላቸው ድሮም ነበሩ፣ አሁንም ይኖራሉ ብለን እናስባለን። ወደፊት አብይ አህመድ በዚህ አጋጣሚ ደህንነት ኢንሳ እየሰራሁ መረጃ ያኔ ኤርትራ ውስጥ ለተቀመጠው ለግንቦት ሰባትና ለኦነግ መረጃ እያወጣው ሰጥ ነበር ብሏል። ታውቃለህ? አብይ አህመድ በላይ ባንዳ የለም። እኛ ይኸው ባንዳ ማለት በአንዲት አገር ሉዓላዊት ሀገር ላይ የሚቃጣ ጥቃት ማለት ነው። ይሄ ደግሞ እየተደረገ ያለው አሁን እኛ ጽንፈኛ ፋኖ ኤድመንድ ምን መሰለ ፋኖ እኮ ዊ ዶንት ኬር እኮ አባውት ዘም ባይ ዘ ዌይ ለምን ምን አይነት ማይነር እንደሆኑ እናንተ ታውቁ የለ እንዴ? ቲፒኤልኤፍ እኮ ይኸው አንድ ነገር ልንገር እስኪ ቲፒኤልኤፍ ምን ነበር የምትለው? ለምንድን ነው የምታወጣጣኝ አንተ? ቲፒኤልኤፍ ለፋኖ ምን ነበር የምትለው? በጦርነቱ ጊዜ ምን ነበር? እንዴት ነበር ኮንሴፕቹዋላይዝ የሚያደርጓቸው? አሁንም እኮ የብልጽግና ፋኖ ሌት አለውን አዘር ነው የምልህ። ግን እኔ እዛኔ የነበረውን የአማራ ክልልን ትግራይን ልዋጋ የሄደውን አሁን እኔ ጠየቅኩህ ስለ ኤርትራ ነው። ወደ አማራ ክልል ለምን ከኤርትራ ጋር ሆነ ትግራይ ወጋ ስትባል ለመነሳት ባንዳ ድሮም ባንዳ ነው። አንድ በደንብ አድርጌ እንድታውቅ አማራ ውስጥ
የተከበረው ማህበረሰብ አማራ ውስጥ ባንዳ ነበር። አገር ሲሸጡ የነበሩ ከድሮ ከንጉሱ ስራ ጀምሮ አሉ፣ ዛሬም ይኖራሉ። ይሄን ደግሞ እንፋለማለን። ምንም ይሄ ናይል በከፍተኛ ክሳራ የሚያስኬደን ነገርም አይደለም። በጣም ቀላል ነገር ነው። መከላከያ ሰራዊት እኮ ከአማራ ክልል እኮ እየወጣ ነው አለ ቡኖ ልክ እናንተ ከኤርትራ ጋር ሆናችሁ ትግራይን እንደወጋችሁት ፋኖም ከኤርትራ ጋር ሆኖ ብልጽግናን መውጋት ይችላል። ልክ ነው አይደል? ኖ እኛ ከማን ጋር ነው ማንን የወጋ ነው? እኛ ከሻዕቢያ ጋር ሆነ ትግራይን ወጋ። ማን ነው ከሻዕቢያ ጋር ሆኖ ትግራይን የወጋው? የኢትዮጵያ መንግስት። የኢትዮጵያ መንግስት ማለት ነው። መንግስት ነን እኛ፣ ሀገር ነን። አዎ ኢትዮጵያ ነን እኛ። ከሻዕቢያ ጋር ሆነ የራስን ህዝብ ወጋ። ንዑሳን አይደለንም። ኢትዮጵያ ምን አረገች? ይሄ ልጅ ምንድነው የሚመልሰው? ከሻዕቢያ ጋር ሆነ የራስን ህዝብ ወጋ አልወጋህም? ይሄንን መልስ፣ ወደ ሌላ አትሂድ። የራሴን ጽንፈኛ ነው አይወጋውት። ከማን ጋር ሆነ? አዎ ስትራቴጂክ ሰፖርት ነበር። ስትራቴጂክ አሊያንስ፣ ቴክኒካል አሊያንስ ተደርጎ ከሻዕቢያ ጋር በቃ ፋኖ ስትራቴጂካል አሊያንስ አርጎ በሻዕቢያ ድጋፍ ወያኔን በትነናል፣ ዱቄት አድርገናቸዋል። ቴንክ ዩ ሰምታችኋል። በሻዕቢያ ድጋፍ ወያኔን በትነናል። ፋኖ ስትራቴጂካል አሊያንስ ያስፈልግሃል። ከሻዕቢያ ጋር ገጥመህ ብልጽግናን በት ነው። ይኸው ከራሱ ሰምታችኋል። ወያኔን ለመበተን ከሻዕቢያ ጋር አሊያንስ ፈጥረናል አለ። ፋኖ መብትህ ነው። አንተም ከሻዕቢያ ጋር አሊያንስ ፈጥረህ ብልጽግናን በት ነው። ምንድን ነው አሊያንስ ማለት ለአንተ ኤድመንድ? ዋት ኢዝ አሊያንስ ማለት ለአንተ ምንድን ነው? አንተን ያመጣኸው ቃሉ አሊያንስ ማለት ይኸው ልንገርህ። አሊያንስ ማለት አገር በተደፈረችበት ሰዓት መከላከያ ሰራዊት የአገር ዋርካ በሰሜን ኢዝ በታረደበት። አገር የተደፈረው በማን ነው? በሲኖትራክ በሰሜን ኢዝ አገር የተደፈረው ሰሜን ኢዝ ስማ፣ ሰሜን ኢዝ በሲኖትራክ ስኬድበት፣ ሰሜን ኢዝ ስታረድ ሲጨፈጨፍ ምንድን ነው የተደረገው? የብርሃኑ ጁላን ኢንተርቪው አዳምጣል። ሀገር ውስጥ ያለን እኮ እኛ ነን። የብርሃኑ ጁላን ኢንተርቪው አዳምጣል። ምንድን ነው ላስደምጠህ? አንተ የምትለው ምን አለ ብርሃኑ ጁላ? ምንድን ነው የሌለውን ነገር አምጥተህ የብርሃኑ ጁላ ጦርነት ጊዜ የነበረውን ኢንተርቪው አምጥተህ ልታሰማኝ ነው? የብርሃኑ ጁላ ኢንተርቪው አንተ ከምትለው በሙሉ ኮምፕሊትሊ የተለየ ነው። አስደምጥሃለሁ። ቆይ ግን እኔ እናንተ ብቻ ያዝነው እታች አንዴ እታች ያለውን እድል እንስጠው። እሺ ቀጥል። እሺ እድሜን አመሰግናለሁ። ሌሎቻችሁ እሺ ታፕታፕ ኮፒ ሊንክ አድርጎ አስገባችኋለሁ። እሺ ቀጥላት። እሺ እድሜን አመሰግናለሁ። የህዝብ ልጅ፣ የህዝብ ድምፅ። እኔ እውነቴን የምልህ አንዳንድ ጊዜ እውቀት ችግር የለውም፣ አለማወቅ ግድ የለም። ያላወቀ አለማወቅ ማለት ትማርና ወይ ከሰው ትሰማና የማታውቀው ነገር ትማራለህ፣ ታውቃለህ፣ ከዛ እንትን ትላለህ። ላለማወቅ መጣር አደጋ ነው፣ በጣም አደጋ ነው። ለሌሎችም አደጋ ነው፣ ለራስም አደጋ ነው። አንዳንድ ጊዜ ለህሊናም ስንል እውነት የምንናገራቸው ነገሮች አሉ። እኔ ከዚህ በፊትም ተናግሬያለሁ። እኔ ብልጽግናዎች ምን አይነት መንፈስ እንደገባባቸው አላውቅም። ከመዋሸትና ሳብጀክት ከመቀየር ውጪ አንድን ሀሳብ በሀሳብ መመለስ አይችሉም። ይሄን ልብ አድርግልኝ እስቲ። አብይን የብልጽግና መሪ ይኸው 7 ዓመት አለፈ። አንድም ቀን በፓርላማ እንኳን ያው ጥቂቶቹ የሚጠይቁትን ጥያቄ መልሰው አያውቅም። ወይ ይቆጣል ወይ ዘብጥያ ነው የሚጥላቸው፣ ያሳስራቸው። እንትና ያው ከነሱ የተሻለ ምሳሌ አላመጣም። ስለ ውሸቱ እንጀምርና እኔ የመከላከያ ለምን እንደሚተኛና እነሱ ከኋላ ተወጋ ተኝቶ ተወጋ እንደሚሉ አላውቅም። መከላከያ ሊተኛ ነው እንዴ? ታዲያ ከአርሶ አደሩ ምን ልዩነት አለው? ለምን ታጠቀ? ለምን ባጀት ሁሉ ተመደበ? ለምን መለዮ ለበሰ? መከላከያ ሁሌ የሚወጋ ሁሌ የሚተኛ ከሆነ ለምን አስፈለገው? አሁን መንግስታችን ምናምን የሚለው ነገር ሰምቻለሁ። መንግስትነት እኮ እስቲ ዝም ብለህ ጎግል አድርገህ ዲፊኒሽኑ ነው። ምን ማለት ነው መንግስት ማለት?
መንግስት ማለት እኮ የአንድን ሀገር ሉዓላዊ ግዛትን ማስጠበቅ የሚችል የህዝቦችን ብሔራዊ ደህንነትና ጸጥታ ሰላም ማስጠበቅ የሚችል ቡኖ በደል አሁን አንተ የምትለው ናሽናል ኢንተረስት ማስጠበቅ የሚችል እኮ ነው። ብልጽግና እኮ ከሶስቱም ዜሮ ነው የለም። እኔ ስለ ባንድ አንድ ነገር ልንገርህ ወንድሜ፣ ሌሎቹም ምናልባት በዚህ መንፈስ ያላቸው ግን አርበኞች ግንቦት ሰባት ኤርትራ ገብቶ አባይ ግድብን መለስ የፖለቲካ ኢንቴንሽንን ዳይቨርት ለማድረግ ነው እንጂ ለልማት ብሎ አይደለም። በደማችን በአጥንታችን ይገደብ እንጂ ብሎ ከግብጽ ብርሃኑ ነጋ ራሱ ተናገረው ነው። ስም እያጠፋው አይደለም። 500 ግማሽ ሚሊዮን ዶላር ወስዶ በኢሳት ሚዲያ ላይ የለበለቡ ኢትዮጵያን ሲወጉ አብይ እኮ መረጃ ከውስጥ ሰጣቸው ነበር ብሏል። አብይ ራሱ ለኦነግም እንደዛው ባንዳነት ማለት የህዝብን የሀገርን ጥቅምና ደህንነት የህዝብን ደህንነት አሳልፎ ለጥቅምና ለስልጣን ለሌላ ለውጭ አካል መስጠት ማለት ነው። ባንዳነት ትርጉሙ ይሄ ነው። ምናልባት ትርጉሙ ከተስተካከለ ካለ ችግር የለም። የባንዳነት ትርጉሙ ዴፊኒሽኑ ካልገባችሁ ችግር የለም፣ መረዳት ይቻላል። ከዛ ልብ አድርግ ስለ ውሽቱ እንጀምር ካለን ሰሜን እዚህ ስለ ቡኖ ጠውየ በዚህ አጋጣሚ ቡ ልብ ጠይቀህ ደስ የሚለኝ ሚልኬሳ የሚባለው የትግራይን ጦርነት የጀመርነው የትግራይን መከላከያ ወታደር ጀነራሎቹን ከወታደር ከዚህ ከሚሊተሪው ለማስወጣት ነው። ጦርነቱ አስፈላጊ ነበረ። የትግራይን ወታደርና መኮንኖች ከመከላከያው ለማስወጣት ብሎ ነበረ። ታዬ ደንደዓ ይሄም በጦርነቱ ወቅት እኔ በጣም አዝናለሁ፣ በንጹሃን ደም የሚቀልዱ የሚጫወቱ ነው ያላቸው እና እነዚህ ሰዎች ብልጽግና ነበሩ፣ ከአብይ ጋር ነበሩ። የጦርነቱ ዓላማ አብይ አህመድ ትግራይ ላይ የከፈተውን በሙሉ ሚስጥሩን አውጥተዋል። ስለዚህ አሁን እነ ቡኖ እንኳን ያው የሶሻል ሚዲያ ናቸው፣ ተራ ናቸው። እንደ ወይ ብልጽግና ወይ ባለስልጣን እስኪ ማን ነው ጦርነት መጀመሪያ የጀመረው? አሁን ሚልኬሳ ጦርነት የባህላዊ ጫወታችን ነው ያላችሁ ማን ናችሁ? ቡኖ አንዴ ልጨርስ። ቡኖ ወደ አንተ እመጣለሁ፣ እናወራለን፣ አይዞህ። ግን ሚልኬሳ የብልጽግና የኦህዴድ አባል የብልጽግና ባለስልጣን የትግራይን ጦርነት የመጀመሩ ግዴታ ነበር የትግራይን የጦር መኮንኖች ከመከላከያው ለማውጣት። ታዬ ደንደዓ የሰላም ሚኒስቴር ዲኤታ የኦፒዲዮ ወይንም ደግሞ ኦሮሞ ብልጽግና ባለስልጣን በንጹሃን ደም የሚቀልዱ የሚጫወቱ ብሎ ስለተናገረ ይሄው እስር ቤት ለእስር ቤት ይንከራተታል። እነ በቴ ኡርጌሳ ከመቂ ሆቴል ተጎትተው ተገለዋል። እና አማኑኤል በአደባባይ ተረሽነዋል። እና ሃጫሉ መኪና ላይ እንዳለ ብልጽግና ስላልደገፈ ግንባሩን በ3 ጥይት ደብድበውታል። ስለዚህ አርቲስቱንም መከላከያውንም ምኑንም በደምና በውሸት የተጨማለቀ ስርዓት ነው እና ይህንን ስታይ ዛሬ እንደነ ቡኖ ያሉት ጥቃቅን የብልጽግና ደጋፊዎች አለመንቃታቸው ምን ይሰማሃል ለማለት ነው። ለቦኖ የምጠይቀው። በጣም አመሰግናለሁ። እኔ አሁን አየህ መጀመሪያ አካባቢ ኤድመን እንዳታስወጣኝ፣ እሺ፣ ትንሽ እንዳታስወርደኝ ፕሊዝ ጊቭ ሚ ቻንስ። አላስወርደም፣ ችግር የለም። እኔ መጀመሪያ አካባቢ ስላልተረዱ የሚመስለኝ ነበር። ይገርምሃል፣ ቅድም ለዛም ነው መጀመሪያ አካባቢ እነዚህ ሰዎች ምናልባት በቂ መረጃም ስለሌላቸው ኢንፎርሜሽንም ስለሌላቸው ስላልተረዱም ነው የሚል ነገር ነበረኝ። ግን በኋላ ሳየው ይኸው 7 ዓመት ሞላ አለፈ። በቃ አውቆ ላለማወቅ የፈለጉ አንዳንዶቹ ደግሞ የጥቅሙ ተካፋይ የሆኑ አንዳንዶቹ ደግሞ አጥንት የሚወረወርላቸው በዲጂታል ሚዲያ ወይ በዲጂታል አርሚ ስም እዚህ ሰው የሚሰባሰብበት የሆነ ነገር ተሰባስበው ልክ እንደ መስክ ሰራተኛ እንዛ ሄጄ እንዲህ ተናግሬ መጣሁ ብሎ ሪፖርት ይዞ ጥብሱን ለመብላት የሚሯሯጡ አይምሯቸውን አከራይቶ የሚኖሩ በቃ ለህሊናና ለስብዕና ኮድ ኦፍ ኮንዳክት ወይም ኮድ ኦፍ ኢቲክስ ሳይሆን የተሸጡ የተሰለቡ አይነት አድርጌ ነው የሚያየው። ይቅርታ አድርገን
በዲፊኒሽኑ ነው። ፐርሶናሊ አንዱን ሰው ለመድረስ ብዬ አይደለም። ልብ አድርግ 2 ዓመት ሙሉ ባጀት ተከለከለ አብይ ለትግራይ እንደዛ እናውራ ከተባለ በከርትራ ከኢሳያስ ጋር ተስማምቶ አስተማረ። ዙሪያውን በሙሉ ከበበ በመስበው ወታደር በኤርትራ ሰራዊት በአማራ በኩል የሚገባውን መንገድ ዘጋ። ተዘጋጁ። በአፋር በኩል በመከላከያ ዘጋ። አየር መንገዱን ዘጋ። መሬቱን ዘጋ። ለሱዳኑ ጀነራል አምጥቶ ጦር ሸልሞ የታጠቁ የህወሓት ታጣቆች እንዳይወጡ 1901 የተፈራረምነውን አልፋሻግን ተወስታላችሁ እነሱ ብቻ እንዳይወጡ ብሎ ተስማማ። ይሄ ሁሉ እኔ አይደለም እየተናገርኩ ያለሁት። የሱዳኑ ጀነራል ራሱ በአልጀዚራ ለዛውም በእንግሊዝኛ ተናገረው ነው እየተናገረው። የተስማማው ማን ነው? ብልጽግና ነው። አብይ ለምንድን ነው ውሸት የሚያወራው ሰው? ቆይ ልጨርስና ትመልሳለህ። ወዲህ መረጃ ካለ ትመልሳለህ። አንተ እሰማሃለሁ። ቅድም እኮ ሰምቻለሁ። አንተን አላቋረጥኩም። አዳሙ አበረ እንኳን ምን አለ ወንድም፣ ተዘጋጅተን ነበር። ተሻገር ማን ተሻገር ነበር በዚያን ጊዜ ፕሬዝዳንቱ። በቃ መልእክት ሲያስተላልፍ አገኘው ተሻገር ጀምሩ ስለሆነ ገባንበት ነው ያለው ጦርነቱ። ልቀጥል ትንሽ ስለ ኤርትራም እንደጀመረ እንደውም እየካዱ 6 ወር እኮ ሞልቷል አልገባም እያሉ ወደ ትግራይ። አንቶኒዮ ጉተሬዝ ምን አለ? ኤድመንድ አልሰማህም እንዴ? 6 ወር ሙሉ የውጭ ስንት ኢንተርናሽናል ኮሚኒቲ ሁሉ እየዘገበ ራይ ነገር ልክ አይደለም እያለ አሁን እሱ ጁንታን ነው የወጋነው ይላል። 4 ልጆቿን ገሎ ትግራይ ውስጥ 4 ልጆቿን ገሎ እኔ ምን ሰራለሁ ካሁን በኋላ እኔንም ግደሉኝ ብላ አንቺማ ቆመሽ ቆን ተሰቃያለሽ አንገልሽም ያሏት እሷም ጁንታ ነበረች። ቡንዶ በደለ ከ12 ዓመት በላይ ወንድ ሁሉ ግደሉ ተብለናል ብሎ የገደሉ ውጭ የሚጫወቱ በረንዳ የሚጫወቱ ልጆችን ህፃናትን ወንዶችን ለቅሞ የገደሏቸው እነዛም ጁንታዎች ነበሩ። አዳለ ህሊና እንኖር ልብ አድርግ። አሁንም እሺ ታብታብ አድርጎ የተወሰኑትንም እናስገባለን። 62000 የትግራይ ዜጎች ተወላጆች ተሰደው ወደ ሱዳን ገብቶ አብይ ምን አለ? ከህወሓት ታጣቂዎች ውጪ ማንም የተሰደደ የለም። ማን ነው? አዎ ሴቶችና ህፃናት የሉም አለ። በማግስቱ ዩናይትድ ኔሽን ምን አለ? ኤድመንድ 75% ሱዳን ከገቡ ስደተኞች ሴቶችና ከ15 ዓመት በታች የሆኑ ህፃናት ናቸው አለ ዩናይትድ ኔሽን። እኔ እኮ እነዚህ ሰዎች የሚገርመኝ ነገር ምን እስከመቼ ነው የምንኖረው? ግን አንድ ጥያቄ እንጠይቅና ወደ ቡኖ እንሄዳለን። እስቲ አንድ ጥያቄ እንጠይቅ። የደቡብ ሰው ነህ መሰለኝ አይደል? የሲዳማ ተወላጅ ነኝ። አዎ እምልህ ለምንድን ነው እምልህ ዛሬ መልእክት ሳስተላልፍ ነበረ እምልህ አሁን እንደነ ብልጽግና በስልጣን እንዲቀጥል ትልቁን የአንበሳ ድርሻ ወስዶ እየተዋጋ ያለው ደቡብ ነው። ደቡብ አካባቢ ያለው ወጣት ነው አብዛኛው ማለት በሚቻል ደረጃ። በትግራይም ጦርነት አይቼዋለሁ። አሁንም አማራ ክልል አያቸዋለሁ። ምርኮኞቹንም ሲያወሩ ሲናገሩ ሁላችንም እናውቃለንና እነሱን ባለፈው ጊዜ አንድ ወንድማችን ቅድም እጅ አውጥቷል። እንዲያውም ላስገባው ይችላል። ምን ሲልስ ነበር? አይ በቃ ስልጣናችንን ለማስጠበቅ ደቡብ መዋጋት አለበት ሲል ነበር። እንዲያውም ወደ ስልጣን እስታመጧችኋላችሁ ወይ ስለው ስልጣን አይመጣም አለ፣ ለመዋጋት ብቻ ነው አለ። እኔ ምልህ ደቡብ አካባቢ አክቲቪስት የለም ወይ? ምሁር፣ የቤተ ክርስቲያን አባት፣ ቤተሰብ ለምንድን ነው ልጆቹን የማይዘው ማይመክረው? ምልህ እንደነ ቡኖ አይነት ስብስብ እኮ ነው ብልጽግና። እነሱን ለማዳን ብሎ ከወንድሞቹ ወለጋ፣ አማራ ክልል፣ ትግራይ በየቦታው ለምን ይሞታል? እና አይ ቲንክ ዛሬ ያስተላለፍኩት መልእክት ነበር የ10 ደቂቃ ቲክቶክ ላይ። እንዲያውም ሁሉም ሰው ፖስት እንዲያደርገው ፈልጋለሁ። እያንዳንዱ ቲክቶክ ያለው በሙሉ ፒን እንዲያደርገው ፈልጋለሁ፣ ፖስት እንዲያደርገው ፈልጋለሁ። እና አንዱ መልእክት ለደቡብ ነው፣ በሁለተኛ ለመከላከያ ነው። ቀደም አንድ የመከላከያ አካል ገብቶ ስላወራ ደስ ብሎኛል። መከላከያው መፈንቅለ መንግስት እንዲያካሂድ በተቻለ መጠን እያንዳንዱ መከላከያ መልእክቶችን ማዳመጥ አለበት፣ መስማት አለበት። እያንዳንዱ መከላከያ መልእክቴን ካዳመጠ በኋላ ለሌላ መከላከያ ሼር ማድረግ አለበት እና በዚህ አቅጣጫ አንተም ሲዳማ አካባቢ ስለሆንክ ምንድን
ምንድነው እዛ አካባቢ መካሪ ያጣ ትውልድ ያለ ይመስላል። በገፍ እየገባ እየሞተ እየተማረከ ነውና አንድ ነገር ልትለው የምትችለው ነገር ካለ እዛ ወደ ቡኖ እንሄዳለን። በደንብ አለኝ በደንብ ያኔ እንደምታውቀው በለውጡ ጊዜ ያው ኮሽ ያለው ነገር ሁሉ በሙሉ ጁንታ ነው ቲፐለፍ ነው እየተባለ ያው ፖለቲካ ታውቃለህ ፖላራይዝ ተደረገ። ያው በጥቅም የተገዙ የተሰለቡ ያው ምስለኖች የተቀጠሩ አሉ። ያው ህዝብ ሳይሆን በስመ ድርጅት የሚቀጠሩ የተገዙ አሉ። ኤድመንድ እንደው ሐቁን ልንገርህ ፋክት እኔ ብዙ ኤቪደንስ መናገር ይችላል ግን ከቶፒኩ ላለመውጣት ብዬ ነው እንጂ ለዛም እኮ አንዴ ከዛ ከሲዳማ ክልል የመጀመሪያ ዙር የትግራይ ጦርነት ጊዜ እኮ 10,000 ወጣት ነው መጣለቀው። ከኦሮሚያ ስንት ነው በለኝ? 3,000 መከላከያ ላይ ሲዳማ 10,000 አለቀ በመጀመሪያ ጦርነት። መከላከያ እንትን አለ ይሄ ዶክመንት ነው የሚናገረው። እኔ እንዲህ ስል አንዳንድ ሰዎች ጎሳን ከጎሳ ጋር ለማጋጨት ብሔር ምናምን የሚሉ አሉ። ያው ቅድም እንዳልኩ ሳብጀክት የሚቀይሩ ሰዎች አሉ። ሐሳቡ መመለስ አይችሉ ሲቀሩ ልባክ ያው ታውቃለህ አሁን ያለው የሲዳማ ክልል እንግዲህ ያው አብይ ሲፈልግ እዛ ተመለስ ሄድ አምጣ መልስ የሚላቸው ናቸው። ብዙ እንደውም ከዚህ ውጪ ይሆናል ብዬ እንጂ ብዙ ነገሮች አሉ ማውራት የምንችለውና አሁን ግን ካሁኑ በኋላ እንዲህ አይነት ስህተት እንዳይደገም እየሰራን ነው ያለነው። just to make story short አሁን በኋላ እኛ የምናውቀው ሀገር ማናችን በማንኛውም ትርጉም የሚታወቀው ሀገር ዳር ድንበር የውጭ ወራሪ ሲወር ነው እንጂ ያንዱን ግለሰብ ስልጣን ለማስጠበቅ ህዝብ ልጁን የሚገብርበት ዘመን አይቀጥልም። አለቀ። ካሁን በኋላ አይሆንም። የተበደልንባቸው ጉዳዮች አሉ፣ የተበደልንባቸው ጉዳዮች አሉ፣ ያልተነጋገርንባቸው ጉዳዮች አሉ አውቃለሁ። አሁን ግን ወጣቱ የትናንቱ መስሎት የሚሮጥ አይነት የለም ሲዳማ ውስጥ ቢሆን ሌሎች ደቡብ አካባቢዎች ሚውት ይሆናል። ኤድመንድ ሚውት ና እኔ አሁን የቁጥሩ ሰነድ ካንተ ነው የሰማሁት። በጣም የሚገርም ሀቅ ነው። በመጀመሪያው ጦርነት ሰማችሁት? ከሲዳማ 10,000 ወጣት ሄዶ አልቋል። በጣም የሚያሳዝን እንግዲህ አስቡት ጦርነቱ ስንት ዙር እንደነበር አይቻችኋለሁ። እኔ አንዳንድ ቪዲዮዎች ደግሞ አሉኝ ሚዲያ ላይ መልቀቅ ስለማይቻል ከደቡብ እየመጣ እና በቅጡ ደግሞ መተኮሱንም አያውቁትበትም። ስልጠናው ለብለብ ስለሆነ AK47 ፈታቶ የሚገጥም የለም። እንዲያው አስታውሳለሁ ከአንድ ኦሮሚያ ክልል አካባቢ የመጡ ናቸው። ሴትም አሉ ወንዱ በኦሮምኛ እየተረጎመ ይላል። ሴቷ ኢቭን አትችለውም አለ መሳሪያውን በቅጡ መተኮሱ ቶ ኢላማማ ማድረግና ምናምኑን ቶና በጣም ነው። እኔ እኮ ይሄ ህዝብ እንዲድን ለህዝብ ብዬ ጉሮሮ እስኪደርቅ ነው ምጮ። ግን እንደነ ቡኖ ያለ እሳት ውስጥ ይማግዷቸው። ለማንኛውም እሺ ለቡኖ ተራ እንስጠው። ሌሎች ታፕታፕ ኮፒ ሊንክ አድርጉና ቀጥል ቡኖ። አዎ ያው እንግዲህ ብዙ ነገር አንስታቸዋል። እዚህ ቤት ያለ ሰው በእርግጥ መረዳት ያለባችሁ ኢትዮጵያ ህዝብ 150 ሚሊዮን ህዝቦች ነን። በጣም ሰፊ ነው። 150 ሚሊዮን ህዝብ ነን። ኒርቱ ዛት እንግዲህ በእንደ ቡ ሙሉ ስም እንኳን የሌላቸው ራሳቸውን አይምሯቸውን ባህሪያ ያላረጉ ማለት ነው። ማንነታቸውን በደንብ ያልተረዱ ሰዎች በጥቂት 1,000 በማይሞሉ ባንዳዎች የሚቀየረው የሀገር ልጨርስ በእናት ኢንተርፌር አታርገሽ ይናገራለሁ ያውቃለሁ። እና በ10,000 1,000 በማይሞሉ ባንዳዎች ሀገር መነቃነቅ ይገርና ትንሽ እንኳን ስቅ የምልበት ምክንያት አይኖርም ወገኖቼ። ሌላ በደንብ መታወቅ ያለበት እኔ ሲዳማ 10,000 ሰው ሞተ ሲል እንግዲህ በሰዓቱ በህዋት ጦርነት ጊዜ እኔም ስለነበርኩኝ በጣም ዝንቀሳቀስ ነበር። በደንብ አድርጌ አውቃለሁ እውነታውን። እኔ አውቃለሁ እውነታውን መናገር እችላለሁ። ግን 10,000 ከሞተ በጣም ጀግና ነው። በጣም ጎበዝ፣ በጣም ሲዳማ ጀግና ነው። ጀግና ሲዳማ ለሀገሩ 10,000 ተሰውቷል ማለት ነው። 10,000 ሲዳማ ተሰውቶ
እንግዲህ እሱ በተናገረው ነው በተናገረ ነው እንጂ ምባል ቲክቶክ ስሙ የተናገረው ነው እንጂ የኛ የሀገር መከላከያ ሰራዊት ሪፖርት የሰው ኃይሉ ያቀረበ ሪፖርት አይደለም እና ጀግና ነው ምልህ። ሌላው እስኪ አልፋሽጋን ማን ነው የሸጠው? ማን ነው ባድሜን የሸጠው? ማን ነው ቀይ ባህርን አሳልፎ የሰጠው? ማን ነው ሲጀመር ጦርነት ጎሳሚው ማን ነበር? ማን ነው ጦርነቱን የጀመረ? ጦርነት ባህላዊ ጫወታችን ነው ያሉት እነማን ናቸው? ሲጀመር ጦርነቱ አሉላ ሰለሞን ነው ያለው። እሱ አሉላ ሰለሞን አሉላ ሰለሞን እስኪገባኝ ድረስ ጓንት የለበሰው ሰውዬ ጓንት ቡኖ አርሜክ ሊድ ባህላዊ ጨዋታ አለ። አሉላ ሰለሞን ማን ነው? አንድ ተራ ዩቲዩበር እና ቲክቶከር ነው። ስለዚህ ልክ አንድ ባለስልጣን እንዳለ አርጋ አታውራ። እሺ እኔ ግን ደብረ ጽዮን ኢንተርቪውን አወጣልሃለሁ እዚሁ ላፕቶፕ አንዴ ኦኬ። ደብረ ጽዮን ባህላዊ ጨዋታችን ነው ብሏል ካለ ይኸው ከ1000 ሰው በላይ አለ። እኔ 1 ሰዓት ጊዜ እሰጥሃለሁ። ከፈለክ ሚዲያ ላይ ሀሳቤን ጨርሼ ከዛ በኋላ መልሼ አወጣልሃለሁ። ሰምታችኋል? ለምን መሰለህ ደብረ ጽዮን በትግረኛ የተናገረውን እኔ ትግረኛ አይችልም ብለኸኝ ነው አይደል? እኔ በትግረኛ ደብረ ጽዮን የተናገረውን አመጣልሃለሁ። ሰምታችኋል? ደብረ ጽዮን ጦርነት ባህላዊ ጨዋታችን ነው ብሏል ብሎ ቪዲዮ አመጣለሁ እያለ ነው። እየሰማችሁ ነው። ከ1000 ሰው ላይ ታዘቡኝ። እኔ ደግሞ በእናንተ ፊት ከ1 ሰዓት በላይ ጊዜ ሰጠዋለሁ። በትልቁ አረገዋለሁ። ትታዘባለህ። በቃ አመጣለሁ። እነሱ የአሉላ ሰለሞን ቲክቶከር ቢዝነስ የሚሰራ እዚህ በዩቲዩብ የእሱን ንግግር ወስደው የባለስልጣን አስመስለው ያወራሉ። እሺ ለማንኛውም ንግግርን ጨርስ። ቪዲዮን ካገኘህ ግን ቪዲዮን አመጣለሁ። ከዛ ልቀጥል። እሺ ሰላማችን ትቀጥላለህ። እችን ልጨምርልህና አንተ ባህሪን ማን ሸጠ ምናምን አለ እያልካለሁ። እኔ ለምሳሌ ኤርትራን እንዳለ ማን ሽጦ ነበር እያልኩ እኔም ወደኋላ ልሄድ እኔም መሄድ ይችላል። ታሪክን መምዘዝ ካስፈለገ አሁን ለምን ያለውን ሁኔታ መሬት ላይ ያለው ነባራዊ ሁኔታ ላይ አንወያይም። ምክንያቱም አይደለም ያነሳው ነባራዊ ሁኔታ ላይ ነው። የትላንቱ ነው የዛሬውን ዋጋ የሚያስከፍለ። ትላንት ያለፈው ታሪክ፣ ትላንት ያስቀመጥከው ቁርሾ የዛሬ ጠባሳ ነው። የትላንት የተቦነደስከው እዚህ ጋር ግን አንድ ምስማማበት ከቡኖ ጋር አንድ ምስማማበት ነገር ጠቅሷል። የትናንትናው ዛሬ ዋጋ ያስከፍለናል ያለው ትግራይ ላይ የለኮሳችሁት እሳት ልክ ልስሙ ገና ኢትዮጵያ ውስጥ ብዙ ዋጋ ያስከፍላችኋል። እኔ አንዴ ትግራይ ላይ እሳት ሲለኮስ እረፉና ተው ያልኩት እኔ ነኝ። የእሳት ባህሪ ነው። ትግራይ ላይ እሳት አንድደህ እየተቀጣጠለ መሀል ከተማ ድረስ ይመጣል ብያለሁ። ይሄ ለቪዲዮ ለታሪክ ተቀምጧል። ገና ትግራይ ላይ የለኮሳችሁት እሳት ዋጋ ያስከፍላችኋል። ቀጥል ቡኖ። ያ አይደለም እሱ በጣም ማይነር ነው። አሁን የትግራይ ላይ የተለኮሰ ማን ለኮሰው ምለውን በቂ ማስረጃና መረጃ ስላለን እንዴት እንደነበረ ምን አይነት ጊዜዎችን እንዳሳለፍ የኢትዮጵያዊ አንድነት፣ የክንድ መተባበር፣ የኢትዮጵያዊ ሉዓላዊነቱን መረዳት ተረድቶ ኢትዮጵያዊ አንድ ሆኖ ተነስቶ እንዴት አድርጎ ከራሱ ላይ የቀን ጅብን እንዴት አድርገን ባንዳን ከራሳችን ላይ እንደመለስንና መልሰን ደግሞ በሰላም አሁን እኮ ህዋት እኮ we did our best you know bro ብዙ ነገር እኮ ማለት ታውቃለህ አንተ። ጌችስ ሂር ጌታቸው ረዳ አለ አይታል አይደል? ጌታቸው ረዳ አለ። we are doing our best there ለትግራይ ህዝብ ሰላም ስንል የማንሰራው የማንፈነቅለው ድንጋይ የለም። የትግራይን ህዝብ ሰላም ለማስመለስ ስንል ማለት ነው፣ ለሰፊው ማህበረሰብ ስንል። ይሄን ያዝልኝ እስኪ ኤድመንድ ልንገርህ። ጠቅላይ ሚኒስቴሩ ከኤሪትሪያ ጋር ማን የጻፈው የማንን ቃለ ጉባኤ ነው ማን ጽፎ ያስቀመጠውን ነው እንትን ያደረገው? ጠቅላይ ሚኒስቴሩ አልፋሽጋን ማን ነው ጥያቄ ያስነሳብን? የአንተ ቤተሰቦች አይደሉም እንዴ? የአንተ አድዋ የተመሸጉ አድዋ ቤተ መንግስት ያላቸው የአንተ ቤተሰቦች አይደሉም? ወደ ህዝብ ቡኖ ፕሊዝ፣ ወደ ህዝብ። እኔ አሁን አንተን
እኔ ስለ ህዝብ አይደለም አረሲ በክተራ ምናምን ያልወረድኩም ፕሊዝ ይኸው ህዝብን ጠቅቄ አውቃለሁ እኮ ቤተ መንግስት አድዋ ውስጥ ቤተ መንግስት የላችሁም ስማኝ አንደኛ የላችሁም አድዋ ውስጥ ቤተ መንግስት ቡኖ ፕሊዝ አዳምጠኝ አንደኛ እስኪ አዲ አቡንን ታውቃለህ እስኪ እናውራ ስለ ውስጥ ገብተን እናውራ አንድ ደቂቃ እሺ አንደኛ አድዋ የሚባል ትልቅ የተከበረ ኢትዮጵያን የመሰረተ ምልህ የሃይማኖት መሰረት ያለው ትልቅና ታላቅ ህዝብ ላይ እኔና አንድ የቤንሻንጉል ሰው እዛ ውስጥ ደባት ከተኝና ባትደምረኝ ጥሩ ነው። ለምንድን ይሄን ምልህ ያ ህዝብ ዛሬ አንተ በምትኖርበት ኮንዶሚኒየም ፈሰን እየፈሳ የምታድረው በእነሱ በሚያስተዳድሩበት የአድዋው ታላቁ መሪ መለስ ዜናዊ ከዛ ታውቃለህ። ታላቁ መሪ መለስ ዜናዊ ወርልድ ክላስ ማይንድ ተብሎ የተጠራ የኢትዮጵያን ኢኮኖሚ ሰላምና ጸጥታ ያረጋገጠ ዛሬ አንተ ህዳሴ እያልክ የምትጠራውን ያንን ፕሮጀክት ማስተር ማይንድ ሆነ ያመጣ የዛ የአድዋ ሰው ነው። የዛ አካባቢ ሰዎች ደግሞ ኦነስትሊ ነው የምነግርህ እኔ ጥናት አጥርቻለሁ። በጣም 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 የዋሆች ደጎች ብቻ አይደሉም፣ በጭንቅላት ብሪሊያንት ናቸው። በጣም የነሱ አንዱ ውጤት ነው መለስ ዜናዊ። ዛሬ መለስ ዜናዊ ኢትዮጵያ ውስጥ ያለን ፖለቲከኛ ፈጭተህ የመለስ ዜናዊ ግማሽ ጭንቅላት አታወጣም። ታውቋለህ አንተ ወርልድ ክላስ ማይንድ ነው። እኔ አሁን ህዝብ አልጠራውም። እኔ ፖለቲካ ነው የሆነ የዚህ አካባቢ የዛ አካባቢ አላልኩም። እኔን አሁን የእኛን ህዝብ ቤንሻንጉል ሻንቅላ ነው ባሪያ ነው እያሉ ይሰድቡናል። ግን አይደለም። ቤንሻንጉል ማለት ሻንቅላ ብቻ አይደለም፣ እንደሌም ቀላ ያለ ሰው አለ። ለማንኛውም ግን በእኔ ምክንያት እኔን አሁን እዛ የተከበረ ታላቅና ትልቅ ህዝብ ጋር አትቀላቅለኝ። ለማንኛውም ፎከሳችን ሀሳብ ላይ ነው። እንግዲህ ያ ነው ኤድመንድ። እንግዲህ እንደዛ የተከበረው ከአድዋ የመጣው የተከበረው ጀግናው ነው እንግዲህ አገሪቷን ከፋፍሎ እስኪ ስማ እኛ እኮ እስኪ ትግራይ ውስጥ አንድ ነገር ልንገረ ህዋት ወደ ትግራይ ማቋን ጨርቋን ሰብስባ ስትገባ አይደለም እንዴ የትግራይ ህዝብ ሰቆቃና ስቃይ የጀመረው ነበር እንዴ? ከዛ በፊት ለ27 ዓመታት ትግራይና ዛሬ ኢትዮጵያ ውስጥ ሰቆቃና ስቃይ ያለው ትግራይ ብቻ ነው ወይንስ በመላው ክልል ነው? ሰብስበን ሰቆቃና ስቃይ ያለው ዛሬ ትግራይ እና አማራ ክልል ውስጥ ነው። እስኪ እናንተ አይደላችሁም እንዴ አማራ ህዝብ ገዢ ህዝብ ነው ብላችሁ የተከበረው ማህበረሰብ ለ40 ዓመት ማንነቱን አፈር አብልታችሁ የነበራችሁ ይሄ ጀግና ነው እንግዲህ የምጠራው ጀግና ነው፣ ገዢ መደብ ነው፣ አማራ ገዢ መደብ ነው ብላችሁ ምንም የማያውቀውን ገበሬ ማህበረሰብ አርሶ አደሩን ስሙ ስታጠፉ የነበራችሁ እኮ እናንተ አይደላችሁም እንዴ? ድመንድን እናንተ አይደላችሁም? የነሱ ባንዲራ እናምንበታለን ብሎ ባንዲራቸውን ቀዴ የተፋህበት አንተ አይደለም? በእግሬ የረገጥከው ቪዲዮ አለኝ፣ መረጃ ላቀርብልህ እችላለሁ። ምኑን? ባንዲራቸውን ስትረግጥ ቀዴ ስትጥል አንተ አይደለም? ቡርቴ አንዴ ቡርቴ ባንዲራዎቹ ካሉ አምጭልኝ። እንደ ባለፈው ለማድረግ እኔ የለውበትም። ለምን ህዝብ በማይከበርበት አገር ላይ የሚከበር ጨርቅ ስለሌለ፣ ህዝብ በማይከበርበት አገር የሚከበር ጨርቅ የለም። ለእኔ ከጨርቅ በላይ ሰው ይከበር። አማራ ክልል በድሮን እየደበደብክና ንጹሐን እየገደልክ ስለ ጨርቅ ታወራልኛለህ። ትግራይ ክልል ጭንቅላት እያልክ በማህበረ ዴጎ ስትረሽን የነበርክ ሴት ስታስደፍር፣ ሻሸመኔ ላይ ሰው ዘቅዝቀህ እያስገደልክ ያለ፣ ወለጋ ላይ ሰው እንደ እንትን እየረሸንክ ያለ ስለ ጨርቅ አሳስበዋል። በማን ተላላኪ ጨርቁን አምጪልኝ፣ ከናፍጬ ረግጬ መልሼ ጥለዋለሁ። ለእኔ ከጨርቅ ሰው ይበልጥብኛል። 4 ነጥብ። ስለዚህ ደግሜ እንዳደረገው ጨርቅ ደግሞ የማንነት መገለጫ ባንዲራ ማለት አሴ ጨርቅ ነው፣ ግን የማንነት መገለጫ የሀገር ለኋላዊነት ህዝብ አክብር ነው ያለበት ነው። ህዝብ አክብር።
የትግራይን ህዝብ እኮ የአማራ ግማሹ አማራ የሚያምንበትን የኔ ባንዲራ ነው ያለውን ለምን ቀደህ ረገጥከው? ለምን ተፋ? አንዴ አዳምጠኝ። እኔ እስኪገባኝ ድረስ ባንዲራ የህዝብ መገለጫ ነው። ኢትዮጵያ ውስጥ እንደሱ ሳደርግ በጣም የተቀየሙኝ የትግራይ ልጆች ናቸው። አረንጓዴ፣ ቢጫ፣ ቀይ ባንዲራውን ያመጡት የኢትዮጵያ ባንዲራ እንድትሆን ያደረጉት አፄ ዮሐንስ ናቸው። አፄ ዮሐንስ የትግራይ ተወላጅ ናቸው። ስለዚህ አንዳንዶች አረንጓዴ፣ ቢጫ፣ ቀይ ቀድሃል፣ ተናፍተሃል፣ ስለዚህ አፄ ዮሐንስን ማራከስ አይሆንብህም ወይ የሚል ያነሱልኝ ጥያቄ አለ። ግልጽ ለማድረግ ለአፄ ዮሐንስ ትልቅ ክብር አለኝ። ነገር ግን በብልጽግና ዘመን ሰው እየተዋረደ የሚከበር ጨርቅ የለም። እኔ እስኪገባኝ ባንዲራ የህዝብ መገለጫ ነው። ህዝብ እየተጨፈጨፈ ባንዲራ ይሰቀላል ካላችሁኝ እኔ ባንዲራ አውርጄ እቀዳለሁ። መጀመሪያ ህዝብ ይከበር። ህዝብ ካከበርን ጨርቅ ይከበር ብትሉ ችግር የለብኝም። ኢትዮጵያ ውስጥ ህዝብ እስከሚከበርበት ጊዜ ድረስ የሚከበር ጨርቅ የለም። መጀመሪያ ህዝብና አክብር ነው ያልኩት። ይህንን እገፋበታለሁ። አይ ደጋግማ አሳየን ከሆነ ግን ምናልባት $1 $2 እየገባ አሁን ቡርቴ እየፈልፍለጋ ላይ ነች። ከተገኘ እናንተው ፊት አደርገዋለሁ። ምንም ችግር የለውም። እኔ ይኸውላችሁ የማምንበትንም የማደርገውንም የምናገረውንም አመኘበት ነው ማረገው። መደበቅ አያስፈልገኝ፣ ተገልጬ ነው ማረገው። ይህንን ከፈለክ በሶሻል ሚዲያ ብቻ ሳይሆን በአካልም ላደርገው እችላለሁ። ስለዚህ ላነሳኸው ጥያቄ በቂ ምላሽ ሰጥቼ ልለፍ ብዬ ነው። መቀጠል እችላለሁ። እሺ ጥሩ። ይሄው ኤድመንድ ህዋትን አንተ እንደ ሰማይ እንደ ጋራ አርጌ የምታየውን ህዋት የቄሮ ትግል፣ የሲዳማው ወጣት ትግል፣ የደቡቡ ወጣት ትግል አንስቶ መንቅሮ ዘጥሏቸዋል። የሚገርምህ ማለት ነው። ይሄን ነው መጀመሪያ ያን ስርዓት የገረሰሰውን ቡድን ነው መጀመሪያ ማክበር የነበረበት ነው ማለት። እኔ እንትኑን ትቼ ወደ እንትን ነው እየሄድኩ ወደ ሌላ ከሄድኩብህ ጥሩ አይደለም። የሆነ ረገጣ ምናምን ይሆናል ማለት ረገጣ ሊመስልብህ ይችላል። እኔ ቲዮሪውን እና እንትኑን ስናገር ማለት ነው። ስለ ህዋት ለራሷ ለትግራይ ህዝብ ያልሆነች ነች። ለትግራይ ህዝብ ያልሆነች አሁን ደግሞ ትግራይ ውስጥ እስኪ ለትግራይ የቆመ ፓርቲ አለ ዛሬ? እስኪ ንገረኝ ኤድመንድ። እንዳለ ደብረጽዮን የት ነው? ከርዕሳችን ሙሉ ዛሬ አሁን ወደ ህወሓት ሄድክ። ከርዕሳችን በሙሉ ወጣ። ለምንድን ነው? እንዴት ነው? መቼ ወጣው? ስለ አንተ ስለተማረከው መከላከያ ከኋላ እርግተ መጣ። ለዚህ ሁሉ ስናወራ እኮ ወደ ምክንያቱ አማራ ክልል ምርኮኛ ነው፣ ትግራይ አይደለም። ይሄ የምን ኮንሲኩዌንስ ነው እያልኩ አለሁት። ምርኮኛ አይደለም፣ የአማራ ክልል ምርኮኛ ነው። ያው የኮምቦልቻ ጨርቃ ጨርቅ ፋብሪካ መከላከያ ሰራዊት በፈረስ ጭምር የመከላከያ ሰራዊት ልብስን በፈረስ ጭምር ጭኖ ነበር የወጣው። ጽንፈኛው ፋኖ ነው ማለት ነው። 10-15ቱ ሊሆኑ ይችላሉ እውነትም። ከዛ ውጭ ያሉ ግን እንዳለ ለባሽ ነው። ለባሽ ሙርኮኛ ማለት ነው። በደንብ አርጌ ልንገር፣ በደንብ አርጌ ስማኝ። ለባሽ ሙርከኛ ነው የያዝከው። 10-16ቱን ልትይዝ ትችላለህ፣ እውነት ነው። በጦርነት ውስጥ ያለ ነው፣ መማረክም ያለ ነው። ግን ለመከላከያ ሰራዊት እውነቴን ነው የምልህ እንደ ቁሬ ነው የሚያያቸው፣ እንደ ቁሬ ሲጋራ ማለት ነው። እንደ ቁሬ ጃስ ብባል መከላከያ ብለቀቅብህ እመነኝ በአንድ ቀን ነፃ ያወጣል አማራን ክልል ማለት ነው። በአንድ ቀን ማለት ነው። ቱቢ ሆነ ሲይዙ ግን መንግስት ያን እያደረገ አይደለም። ሰላም ይሻላል። አለመግባባት አለ፣ የታሪክ መጣረስ አለ። አዎ መፍትሄ አለ፣ ለሱ ሀገራዊ መግባባት አለ። እሺ የድንበር የኔ ነው ይገባኛል አለ። የድንበር ኮሚሽንን አቋቋም። ምን ያርግልህ እስኪ መንግስት ከዚህ በላይ ኤድመንድ ምን ያርግላቸው? አንተ ኢትዮጵያዊ ከሆንክ ከዚህ በላይ ምን ያርግልህ? አልተግባባህም? ቁጭ ብለህ ተነጋገር በሀገራዊ መግባባት። እሺ ቡኖዬ አንድ ደግሞ ታገሰ፣ ለሌሎቹ እድል ሰጥቼ እመለሳለሁ። እሺ ቡ 1-2 ደቂቃ ውሰድ። ከዛ ጀነራል ምግበ የሚላየሁኝ ታች አለ ታችኛው። ቆይ እስኪ አንዴ ቡ ቼክ ላድርገው ከማስወጣቴ በፊት ታች ያለው ጀነራል ምግበ ነው ያልከው።
አሎ ኤድሞን እንዴት ናችሁ? ሰላም ነው። የሆነ ብቅ ያለች ሐሳብ ስለሰማው ነው የወጣውና እቺም እንዲያጋራችሁ ነው። እሷን አጋርተን ካንተ ልቀጥልሽ። አንተ አጋራንስ እንስማ። አዎ አዳውን አሁን ከአንድ ሰዓት እሄዳለሁ። አዳውን ቅርብ ነው ያለው። ከአንድ ሰዓት ወደዛ ነው መንገዴ። ቤተ መንግስቷ የት ነው ያለች? በቪዲዮ እንዲያሳየው የት አካባቢ ናት? እቺ ብቅ ስላረጋት ሁሌ ስለማያነሷት አሁን ደግሞ ከትግርኛ ተናጋሪዎች ወጣ ወደ ኦሮሞዎች ሄደች። እየሄደች ስለሆነች ማጋራት አለብን፣ ማየት አለብን። እቺ ቤተ መንግስቷን ለኛ ተደብቃ ከሆነች ምናልባሽ በሰማይ ምናምን የተሰራ ነገር ካለም እንድናውቅ ስለፈለኩ ነው። ኤድሞን እቺ የት አካባቢ ናት? እቺ ጠይቅልኝ። ይሄ ሰውዬ ግን መመለስ አይፈልግም። አንድ ቅድም ስትጠይቀው በጣም ደስ ያለችኝ ጥያቄ እንድናጋራችሁ። ብልጽግናዎች ከኤርትራ ሰርተዋል። እኛ ከሰራን እኛ ትግሬ አማራ ከሰራ ምን ኃጢአት አለው? ይፈቀድልን ወይ? እቺ ጥያቄ ብቻ ነው። እኔ በቃ መጀመሪያ ባንዳ ሆኖ ሌላው ባንዳ ይላል። እቺ ብቻ ነው በቃ። እኔ በጣም እንትን ያለ በጣም መልሰው ይዘዋል። በጣም አሪፍ ነው። ግን እቺ ደግሞ እኔ በቃ መጋራት ፈልጋለሁ ከናንተ። እናንተ ያለፋችሁ እኛ ብናልፈው ምን ችግር አለው? ምንድነው ኃጢያቱ? የት ነው ኃጢያቱ? እቺ ቢያብራራ በቃ ሌላ ምንም ጥያቄ የለኝም። ኤድሞን በጣም አመሰግናለሁ። ግን ከአንድ ሰዓት በኋላ እገባለሁ። አዳውን ያላ አሁን ትግራይ ነው ያለው። አይሁን አዳውን ቆይ ትግራይ ነው ያለው አንተ? አዎ። በዚህ አጋጣሚ የቲዲኤፍ አባል ነህ እንዴ? አዎ አባል ነኝ። ኦኬ። ለቲዲኤፍ በጣም ትልቅ ክብር አለን። ውጭ ሀገር ያለን ወደ ዲያስፖራ ታውቃለህ አይደል? ኦኬ። አውቃለሁ። እታች ያላችሁ አውቃለሁ ሁሉ ነገር። አዎ እታች ያላችሁ በሙሉ ቆይ አንተ እታች ያላችሁ በሙሉ አይኖ ተቀምጣችሁ ወይ ተኝታችሁ የምታዳምጡ ከሆነ ለቲዲኤፍ ክብር ባላችሁበት ትነሳላችሁ። እዚህ ያላችሁ ለቲዲኤፍ ትልቅ ክብር አለን። ቲዲኤፍ ማለት ስማ፣ እኛ ለአፍሪካ የምንጠብቃችሁ ለአፍሪካ ሰላምና ጸጥታ የምንጠብቃችሁ ጀግኖች ነው። ለእናንተ እጅግ ክብር አለን፣ ትልቅ ክብር አለን። ቅድም አንድ የገባ የአብይ ወታደር ነበር። ምናልባት በአንድ ወቅት ትንሽ አንዴ ማርኩትና ትንሽ እንድታናዙት ሌላ ጊዜ ያዙትና በሆነ አጋጣሚ ከሱም ኢንተርቪው እናደርጋለን። ለማንኛውም በጣም እናመሰግናለን። እየተያዘ ነው፣ ድምጹም በጣም አሪፍ ነው። ድምጹም እየተያዘ ነው። ነገ እንደሚመጣ እርግጠኛ ነኝ። እሱ ተወው። ግን አሁን ኤድሞን መጠየቅ ያለብህ እቺ ብቻ እንዳታልፋት። ሁሉ ጊዜ ስለሚደጋገም አሪፍ አይደለም ይሄ ነገር፣ ወደ ሌላ ይሄዳል። እኛ አድዋዎች ጄኖሳይድ እየተፈጸመብን ነው ኤድሞን። በእርግጥ ነው እየነገርኩ ያለው። እኔ የአድዋ ልጅ ባልሆን አድዋ አገሬ ነው። የኔ የትግራይ ሀገር ነው። የትግራይ ክፋል ነው፣ አካል ነው። ስለዚህ አሁን እኔ አንድ ነገር መናገር ፈልጋለሁ ኤድሞን። ቤተ መንግስቷ የት ነው ያለችው? ያም ዋሽቼ ይበል፣ ያም ደግሞ ያሳየን ይንገረኝ። እኔ በቪዲዮ እንዲያሳየው እሺ አሳያለሁ። እቺ ብቻ ኖ ነገረኛ። አሁን መንገር ነው ያለብህ። እቺ ቦታ እዚህ አካባቢ ነው በለኝ። እኔ ሄጄ በቪዲዮ ያሳያለሁ። በእናትህ ተወኝ። እኔ እኮ ዶጋዕ ተንቤን ስማ፣ አብይ አዲ እኮ ነበርኩ፣ አስተማሪ ነበርኩ። በደንብ አድርጌ አድምጠኝ። ለዛ አይደለም እንደምታስበው አይደለም። አንተ ከምታስበው በላይ ነው። ልብ ይችላል። ተማሪ ነበር አስተማሪ። ሎክ ቆይ እንደዛ አይደለም። በጣም ማይነር ነገር ነው የምታወሩ ያላችሁት። እኔ የአብይ አዲ መምህራን ኮሌጅ አስተማሪ ነበርኩ። አይ ኖ ተማሪዎቼ በደንብ ያውቁኛል። በጣም እንተዋወቃለን። ብዙ ስራም ተንቤን ውስጥ ብዙ ስራ እየተሰራ ነው ያለው። ተንቤንን አልፈ ነው አድዋን የምትሄደው። ግድ የለህም። በታች በኩል መንገዱን ብቻ ነው የተሰራው። ተንቤን ህዝብ አድዋ ብቻ ነች የገነት ከተማ። ከተማዋ ራሱ ቤተ መንግስት ያረጋችኋት ተንቤንን አልፋችሁ ተንቤንን ሳታለሙ እናንተ እኮ ለሀያት ቀን ባይዘወይ ሞንጀሪኖ ልጅ አላት። ኤድመንድ ጀስቴል ነው። እኔ እሱ አይደለም የጠየኩት። ቦታዋ የት አካባቢ ናት?
ቦታው የት አካባቢ ነው የተባለው? አዲ አቡን ታውቃለህ? ያ ፓርኩን ታውቃለህ? አዲ አቡን ትልቁ አካባቢው ስም አለው፣ ብዙ እኮ ስም አለው። የት አካባቢ ነው? ከድልድዩ አልፈው ገና አድዋ ስትገባ አዲ አቡን አለ እንትኑ ፓርኩ አለበት። እሺ መናፈሻው የት አለ መናፈሻ? አድዋ መናፈሻ አለ። አዳው ማይ ጋድ አዳው መናፈሻ አለ። ኧረ በስመ አብ ሰው ይባካችሁ። ሎኬሽን ልላክልሽ። ሎኬሽን ሳይሆን ስሙ ንገረኝ። የት አካባቢ ነው? ምንድነው የሚባለው? ስሙ እኮ አለው። አድዋ እኮ ስም አለው። ሁሉ ከባቢ ስም አለው። የምታውቀው ከሆነ እውነተኛ ከሆንክ እሺ። አዲ አቡንን ታውቃለህ? አዲ አቡንን ታውቃለህ ወይ ያልኩ ነው ማለት እዛ አካባቢ ከሆንክ እንዴት የት አካባቢ ነው እኮ ነው የሚለው። የአካባቢው የት ነው እኮ መናፈሻ አለ ስም አለው እኮ አካባቢው። አሁን አካባቢው ስም እኮ አዲ እሺ አዲ አቡን ፓርክ ወይም ደግሞ መናፈሻ አለ። የለም ገና ስትገባ አዲ አቡን ስትገባ መናፈሻ አለ። አድዋ ስትገባ ማለት ነው። አዲ አቡን መናፈሻ አለ። እዛ መናፈሻ ኤድሞኒ አንድ ሰዓት ቆየህልኝ። አዳውን ሁላ ዙሬ እንዲያሳያችሁ እግዚአብሔር እኔ በጣም ፈልጋለሁ። በጣም ፈልጋለሁ። ለዚህ ማስረጃ ለዚህ ከፈለክ ማስረጃ በደንብ አድርገህ እዛው የአድዋ ተጨቋኞች አሉ። እነሱንም ማስገብተን ማውራት እንችላለን አስፈላጊ ከሆነ ማለት ነው። ኤኒዌይ ሉክ ኤድመንድ የኛ ችግር አሁንም ስማኝ። ማክሮ ፕሮጀክት አለን አሁን። ስማ በደንብ አድርጌ ስማ። ጠላቴ ነህ፣ በደንብ አድርጌ ስማኝ። እኛ ማክሮ ፕሮጀክት አለን። ጠላቴ ነህ። የእኔ ተቃዋሚም አይደለህም አንተ። ጠላቴ ነህ፣ ባንዳ ነህ እያልኩ እኮ ነው ኤድመንድ። አንተ ባንዳ ነህ። ለምን እንዳልኩት ታውቃለህ? ወንድሜ ነህ እያልኩኝ ነበር። ቆይ እኔ ደግሞ ለምን ባንዳ እንደሆንክ ልንገርህ። እሺ ሀገርን እየሸጥክ ነው። ከኤሪትራ ጋር ሆነ ቀይ ባህር ኢትዮጵያ እንዳታገኝ የባህር በር እንዳናገኝ እያልክ ስለሆነ የድሮ የአባቶችን ታሪክ እየደገምክ ስለሆነ ያ ደግሞ አይሆንም እያልኩ ነው። አይሆንም ያ። ስለዚህ ባህር ልታስመልስ እኔ እንቅፋት ሆንኩ። ያ አይሆንም። ባንዳ ነህ እየመለስክ ነው። የእሱን ሀሳብ ነው ፕሮፓጌት እያደረክ ያለው። ፎርዛት ማተር አንተ ባንዳ ነህ፣ ሀገር ሻጭ ባንዳ ነህ። ግን ማውራት እንችላለን፣ መወያየት እንችላለን። ግን በዚህ አጋጣሚ አንተ ለእኔ ወንድሜ ነህ፣ ጠላቴ አይደለም። የምን ወንድም ነው? ምን ማለት ነው? እኔ ስለ ወንድምነት ይኸው ስማ፣ አይደለም we are talking about politics ስለ ማንነት ነው እኮ ያው እኔ ስለ ሀገር ነው ያወራለሁት። አንተ ደግሞ እዛ ቁጭ ብለህ ውጪ ላይ ሆነ የተደላደለ ባንዲራ እየቀደድክ ስትፈልግ የማህበረሰብን ማዕሉና እየተፋበት እየረገጥክ እየኖርክ ነው አለው እድምዬ። እኛ ደግሞ ሉዓላዊነታችንን ኢትዮጵያ ውስጥ አለመግባባት አለ፣ ችግር አለ። እንዴት እንፍታ? ሀገራዊ መግባባት ስቴትና ሀገር ያስደፈረው የድንበር ችግር አለ ስንባባል እኔ ይሄ ይገባል። እስኪ ሴትም ሀገርም ያስደፈርከው አንተ ነህ፣ እኔ አይደለሁም። አንተ ውስጣዊ መደፈር ከውስጥ የደፈራችሁን መጀመሪያ እኛን ኢትዮጵያን ሕዝብ ያጋጫችሁን ማን ነው? እናንተ ናችሁ። እስኪ በጎንደር ያለውን ድንበር ስማ ልንገርህ። ወልቃይትን ለምንድን ነው ዲሳይድ ሳታረግ ይዘህ የነበረው? ይሄ ችግር የሆነ ጊዜ ላይ ፈንድቶ ሕዝብን እንዲያጋጭ አይደለም እንዴ? አንዴ ቡኑ እያዳምጥ እዚህም እዛም አትርግን። ሚልኬሳ እንዳለው ማይክን ሚውት አድርገው ያስተጋባሉ። ሚልኬሳ እንዳለው ጦርነቱ የተጀመረው በአብይ አህመድ ፕላን ነው። ዋናው ነገር የተፈለገው የትግራይ መኮንኖች የጦር ጀነራሎችን ከመከላከያው ጠርጎ ለማውጣት ነው። የኔ ቃል አይደለም፣ የሚልኬሳ የብልጽግና አናዘር ባንዳ፣ ሌላ ባንዳ ነው። እሱ ደግሞ በባንዳ ነህ። እናንተ አንድ ሆኖና እንነጋገር። ባንዳና እኛ ምን ሙይስ ሚልኬሳ አፍተሩ ሚልኬሳ እኮ የኦሮሞ ብልጽግና አባል ታዲያ ቢሆንስ ወጣ የአባቴ ወጣ። ይኸው ልንገርህ፣ የኔ ንጉስ የኔ አባት ህዋት ነው። ህዋታዊ ስርዓት ኢትዮጵያ ውስጥ ካልመጣ ህዋት ካልገዛ አፈንግጦ ወጣ። ታየ ደንደዓ ምን አለ? ታየ ደንደዓ እሱ ስርዓታዊ ነው። ታየ ደንደዓ የፓርቲውን ዲሲፕሊን ጥሶ ነው የተቀጣው። ፓርቲ ዲሲፕሊን አለው፣ መመሪያ አለው።
ፓርቲ ስርዓት አለ። አንድ የፓርቲ አባል እስከሆንክ ድረስ ጠቅላይ ሚኒስትሩ በንጹሃን ደም የሚጫወቱና የሚቀልዱ እርሶን መደገፌ በጣም ያጸጽተኛል፣ አዝኛለሁ አለ ታዬ ደንደዓ። አዎ ይበል ስራ ይኸው ልንገርህ፣ ይበል is also another ባንዳ። ስማ ባንዳው ባንዳ ለግንቦት 7 ኤርትራ ውስጥ ሚስጥር እያሾለከ ኢንሳ ውስጥ ሲሰጥ የነበረው አብይ አህመድ ራሱ የተናገረ ባንዳ ነው አልነበረም? አብይ ይኸው ልንገርህ፣ አሁን እንግዲህ ይሄ ነው ማወቅ ያለብህ። ስለዛም ማውራት እንችላለን። እኔንም ልትለኝ ትችላለህ። ገብቶሃል አይደል? እኔ እኮ ቲፒኤልኤፍን እኮ ያድግን እኮ ወይንም የቲፒኤልኤፍ ግዛት የነበረውን እንዴት አድርገን ባህር ዳር ዩኒቨርሲቲ ተማሪ ነበርኩ። የባህር ዳር ዩኒቨርሲቲ ነው የተማርኩት። ብዙ ነገር ሰርተናል። ባወራ ጊዜም ላይ ጨርሰው ይችላል። ከነማስረጃ ነው የምነግርህ፣ ከነማስረጃ ብዙ ስራ ሰርተናል። ያን ያደረግንበት ምክንያት ደምተን ነው። ተነጣጥለን ከፋፍሌ ግዛ የህዋት የያድ ከፋፍሌ ግዛ ስማኝ እርስ በርስ ሲያባላን ስለነበረ አንዴ ቡኖ ያን ስርዓት ለመገርሰስ ያደረግነው ነገር ነው። ስማ ዛሬ እኔም የወለጋ ወንድሞቼን ስላደማ፣ የትግራይ ወንድሞቼን ስላደማ፣ የአማራ ወንድሞቼን እያደማ ስላለ ነው እዚህ መጥቼ የምናገረው ስለ ስርዓቱ እንጂ ባንዳ ሆኜ አይደለም። ህዝቤን እስካደማህ ድረስ እኔን ከሚዲያ አታጣኝ። በሳተላይት ገና እመጣልሃለሁ። እሺ እታች ፒስ ምናምን የሚላየው ኦኬ፣ ተራ እንስጥ። ታች በቃ ኤድመንድ ቴንኪው በሉ። ያው ስራ አለኝ። አመሰግናለሁ። ጥሩ ድል ለሰፊው ህዝብ፣ ድል ለሰፊው ህዝብ፣ ድል ለኢትዮጵያ ሰፊው ህዝብ ፒስ አለም ሶሪ አንዴ እኔ መውረድ ስላለብኝ አንዴ እቺ ብቻ ኤድሞኔ በጣም አመሰግናለሁ። ግን አንድ ነገር እቺ በሚዲያ መስራት ያለብህ ነገር ጠቁሜ እንለፍ። አብይ አህመድ ወደ ባህሩ መሄድ እንዳያቆም ባካችሁ እቺ ነገር ንገሩልኝ። አብይ አህመድ ወደ ባህሩ መሄድ እንዳያቆም እቺ ብቻ እንድትገፋፉት እማጸናችኋለሁ። አመሰግናለሁ። ቴንክ ዩ። እዚህ ያዳምጣሉ። ባይ ዘ ዌይ የኔ ቪዲዮ ሪከርድ ይደረጋል በደህንነት አካላት በፌዴራል ኢትዮጵያ ውስጥ ባሉ በማናቸውም የመንግስት ሰላምና ጸጥታ ኢቨን በመከላከያው ሪከርድ ይደረጋል። እያዳመጣችሁ ነው። አብይ አህመድ ወደቡን አስመልሰው ተናግረው አውርተው ርዕስ ማስቀየሪያ ብቻ እንዳታረግ እያሉህ ነው። አስመልስ እያሉህ ነው። ወደቡን ኦኬ፣ እየጠበቁህ ነው። መልእክቱን አስተላልፌያለሁ። ይቅኔልህ ብያለሁ። እሺ ፒስ ታች ሰላም ኤድመን፣ ሰላም ሁላችሁ። ሰላም። ያው ስለ አሰብ ነው መሰለኝና ሁሌ ስለ አሰብ ሲወራ ወደ ትግራይ ይጠመዘዛል ነገሩና አሰብ ለመመለስ ትግራይ መጨፍጨፍ ያስፈልግ ነበር እና አሰብ የመመለስ ፍላጎት ካላችሁ ኢትዮጵያኖች ለምን አትሄዱ እንዴ? ለምን ለትግራይ መናገር ያስፈልጋል እንዴ? መሄድ እኮ ነው። አዳነች አበበ እንዳለችው መገንጠል ከፈለጋችሁ ተጋሩ መሄድ ነው ብላለች። እና አሰብ ለመምጣት ከፈለጋችሁ እኮ መሄድ ነው። ለተጋሩ መናገር አያስፈልግም። ለተጋሩ እንደ ምክንያት ተደርጎም ፖለቲካ መሰራት የለበትም። ስለዚህ የሚሰራ አይነግርም፣ ሄዶ መስራት ነው ያለበት ነው የሚለው። አንድ አድዋ ሄዳችሁ ፊት ትላላችሁ፣ አንድ ምን ሄዳችሁ ፊት ትላላችሁ። ስለዚህ ኢትዮጵያኖች እባካችሁ አሰብ አስመጥታችሁ አሳዩን። በቃ በቅርብ እኔ መጥቶ እንዲያይ ይፈልጋለሁ በበኩሌ ማለት ነው። ማለት በወሬ እንዲያልፍ ብዬ ነው። ልክ እንደ ሶማሊ ከአንድ ዓመት በፊት ባህር አግኝተናል ተብሎ ለ40 ዓመት ነው ለስንት እየተባለ እንደዛ ውሃ ሆኖ እንዳይቀር አሁንም አምጥታችሁ እንድታሳዩኝ እፈልጋለሁ ማለት ነው። ስለዚህ እባካችሁ ለትግራይ ለቀቅ አርጉና ወደ አሰብ መሄድ ነው ማለት ነው። ትግራይ ውስጥ ለምን አሰብ ትግራይ ውስጥ የለችም? ኤርትራ ውስጥ ስላለች ማለት ነውና ይሄንን እንደፈለኩት አመሰግናለሁ። ኤድመን ቴንክ ዩ፣ በጣም አመሰግናለሁ። ታችን ሌሎቻችሁ በሺ ታፕታፕ ኮፒ ሊንክ አድርጉ። ትናንትና የኦነግን ዓላማ ስትደግፍ ራሺድ ትባላለች። የኦነግን ዓላማ ስትደግፍ ነበረ።
ከዛ በቅርብ ጊዜ እንደሰማሁት ከኔም ጋራ በተለያየ ሚዲያ ትቀርብ ነበር። አብይ አህመድን ትቃወም ነበር፣ ኦነግን ትደግፍ ነበር። ኢትዮጵያ ቀኝ ገዝቶናል፣ እንዲህ አርጎናል ትል ነበር። አሁን ኢትዮጵያዊ ሆና ኦነግን ትተዋ አላቅም፣ እሷ ትናገር። ግን ብልጽግና ሆና አሁን እዚህ ገብታ ኢትዮጵያና ብልጽግና እያለች እያወራች ነው። ሀሳቧን ቀይራለች። ሀሳቧን ያስቀየራትን ምክንያት መናገር የእሷ መብት ነው። የኔ ጥያቄ ነው ትታ በምን መልኩ ነው ወደ ብልጽግና የገባችው? አሁን ኢትዮጵያ ቀኝ ገዝታናለች፣ ረግጣናለች፣ ገላናለች ስትል የነበረች ልጅ ዛሬ ጥሩ ኢትዮጵያ ሆና እንዲያውም ባለፈው ጊዜ እኔ በጣም ነው የደነገጥኩት። እዚህ ውስጥ የአማራ ልጆች ነበሩ፣ የትግራይ ልጆች ነበሩ፣ ኢትዮጵያ የሆኑ ብላ ስትነግራቸው አሳፍረውኝ ነበረ። በጣም አሳፍረውኝ ነበር። እና አሁን ለነሱ ኢትዮጵያ ሆና ብላ እሷ ሰሰብክ ማለት ነው። ያስደነግጣል አንዳንዴ። ምን ልጅ ለእናቷ ምጥ አስተባረች አይነት ነው የሚሆነው። እና ለማንኛውም ብልጽግና ብትሆን ችግር የለውም፣ መብቷ ነው። መብቷ እንደተጠበቀ ነው። ሀሳቧን የመግለጥ መብት አላት። ለዛ ነው ያስገባዋት። ሌሎች ብልጽግናም ካላችሁ ችግር የለም፣ ገብታችሁ ያው የተለመደውን አብይ አህመድ በኢትዮጵያ ቴሌቪዥን የሚያስተላልፈውን ፕሮፓጋንዳ መንገር ማስተላለፍ መብታችሁ ነው። እኔ የህዝብ ድምፅ ነኝ፣ የብሔር ብሔረሰቦች ድምፅ ነኝ። የማንም ሳይድ የለኝም። እንደ አንድ የቤንሻንጉል የጉሙዝ ህዝብ ሁሉን ኢትዮጵያዊ በኩልነት ያለው ለሁሉም እኩል መድረክ ሰጣለው፣ በኩል አወያያለሁ። ስለዚህ የታችንም የብልጽግና እንደሆነች ያውቃለሁ። ግን ያው ኢኩቫለንስ ለመስራት ከሁሉም ለማስገባት ነው። ኦነጎችም ካላችሁ ለብቻችሁ ማውራት፣ ፋኖችም ካላችሁ ችግር የለም ልናስገባችሁ እንችላለን። ለማንኛውም የብልጽግና እንትን ራሺድ ማውራት ትችላለሽ። ዌልን ዌል ስም ሰጪ አከፋፋይ ደማርጪ አፈሙዝን ወደዚህ ቀጥሉ ወደዛ ቀጥሉ የሚለው አድመንት እኔን ሊያሳፍረኝ እንደማይችል በጣም እየኮራው መናገር ነኝ። ቅድም በአፈህ ቁጭ ብለህ አፈሙዝን ወደዚህ አድርጉ ወደዛ አድርጉ፣ አፈሙዝ ወደ ብልጽግና አርጉ ነው ያልኩት። ባይባከን ይኸውልህ ያንተ ችግር እኮ ያላልኩትን ነገር ይቀነቅንሃል እኮ። ኖ እኔ ስናገር በጣም ይኸውልሽ ራሺድ መጠበቅ አትችልም። ፕሊስ አንዴ ራሺድ አንድ ነገር እንወቅ። ይኸውልሽ አንቺ ያልሽውን በተሳሳተ መንገድ ካልኩኝ አስቁሚኝ። እኔ ምለውንም አሁን እኔ የመከላከያ ሰራዊት አፈሙዙን ወደ ብልጽግና ያዞር ብያለሁ። ስለዚህ ወደ ሌላ አትውሰጁ። አሁንም እያስተላለፍኩ ነው። ማንኛውም በኢትዮጵያ መከላከያ ስር የተሰበሰብክ በጸጥታ አካላት በሙሉ ለኢትዮጵያ እንድትድን ከፈለጋችሁ የኢትዮጵያ ኢኮኖሚ፣ ሰላም፣ ጸጥታ እንዲድን አፈሙዛችሁን ወደ ብልጽግና አድርጉ። ግልጽ። ከዚህ ውጭ አልተናገርኩም። ቀጥይ። ሚስኮት አታርቀኝ፣ አታቋርጠኝ። ጠብቅ እስከምጨርስ። አንተ ለኢትዮጵያ እናገራለሁ ባዩ በአፍ እኮ ብዙ ነገር ሰው ይናገራል። አንተ እዚህና እዛ ደም እንዲፈስ 24 ሰዓት ካናዳ ውስጥ ተቀምጠህ የምታወራው መልሱን ከኢትዮጵያዊ ታገኛለህ ብዬ ነው ተስፋዬን የምቆርጠው ማለት ነው። ለምን መሰለ? እኔ ለአማራ እናገራለሁ፣ እኔ ለትግራይ እናገራለሁ። ትግራይ ጀግና ትግራይ ሌላ ኢትዮጵያዊ ኢትዮጵያ አይደለም። በአንተ ቤት ትግራይ ብቻ ነች። ትግራይ የኛ ሀገር ነች። ትግራይ ኢትዮጵያ ነች። ሁሉም የሚናገረው የሚሰማው እርስ በርሳችን እንዳንጨራረስ ብዙ እየተንጠራሩ ነው። ሌላው እስቲ አንድ ጥያቄ ግን የጠየቅኩሽ አላቋርጠሽም፣ ግን ነው የምትጠነጠነው። እኔ የጠየቅኩሽን አልመለሽም። ላስታውስሽ ልጨርስ። ከኦነግ እንዴት ብልጽግና ሆንሽ ነው? እኔ አንተ በፈለከው በኩል ልታነጋግረኝ አትችልም። እኔ ሀሳብ አለኝ። ቁርጥ የኢትዮጵያ ኦሮሞ ማለት ስለሚያመ ኦሮሞ ኢትዮጵያዊ ነኝ። ወደድክም ጠላ አገሬ ነች። እሺ አገሬ እንድትደማ ስለማልፈልግ የአገሪቷን መከላከያ ነግሮሃል እኮ ሲወጡ ያነሳችሁትን ፎቶ ነው የሚል ደግሞ ይሄንን እርግጠኛ ሆኜ የምናገረው አንተ ፖዚሽንህን ስላጣ ያኔ ኢህአዴግ የነበረ ጊዜ ምን አይነት ስራ እሰራለሁ ብለህ ለህዝቡ መጀመሪያ መናገር
ይሄንን ማድረግ አለብህ። እንጀራ አጣሁኝ ብለህ እንደዚህ ኢትዮጵያውን በየቦታው ደም እንዲፈስ ማድረግ ፈለክ አንተ። አይሆንልህም፣ አይሳካልህም። ይሄ እንደምታውቀው ብልጽግና መቼ ሆነች፣ ይሄ መቼ ሆነች ነግሬሃለሁ ደጋግሜ። የአማራ ልጅ የወላይታ ልጅ ያፈለገው ኢትዮጵያዊ ተወላጅ የሆነው አገሪቷን ቢይዝልኝ አይም ሃፒ፣ በጣም ሃፒ ነኝ እኔ። አገራችን ላይ ሰላም እንደማይወርድ ሽፍታ በየቦታው ሰውን እያገደ ገንዘብ እየወሰደ እናቶቻችንን ደም እያስለቀሰ ያለውን ላንተ ዋው እንዳው በጣም ጎበዝ ሆነ የምታወራላቸው እንደዛም እንደማይቀሩ በጣም እርግጠኛ ነኝ። ይነጋገራሉ፣ ሀገራችን ሰላም ይወርዳል። እሱ ነው እኛ እንደ እናት እንደ ሴት ጸሎት የምናደርገው፣ ልጆቻችን እንዲታረቁ ሰላም እንዲመጣ ነው። ይሄን ችግር ደግሞ ያመጣው ማን ነው? እናንተ ናችሁ። እንዳንተ አይነቱ ባለስልጣኑ ፈርጥጦ ከሀገር የወጣው የሀገሪቷን ገንዘብ ዘርፎ የወጣው እንዳንተ አይነቱ ለምን እንጀራውን አጣውኝ ብሎ ደምን ባይ እዚህ ላይ ቁጭ ብሎ የሚያለቅስ ለትግራይ አንተ የምታስብ ከሆነ ለምን ትግራይ ገብተህ የትግራይን እናት እንባይ ለምንድን ነው እንትን የማታረገው? ለምንድን ነው የትግራይን ልጆች በስምህ ለምንድን ነው አንድ ትምህርት ቤት ያላረክላቸው? እዚህ በዩቱብ የምታጠራቅመውን ገንዘብ ራስህ እየተንከባለልክበት ነው። ሂዱ ዩቱቤን እዩልኝ፣ ሰብስክራይብ አድርጉልኝ የምትለው አንተ ነህ። አገሯ እሺ ከርዕሳችን ወጣሽ። ምንም ላደርጋችን ላስቆምሽ ነው። አንተ ማንነትን ስንነግር ራስ ወጣችሁ ትላለህ። ለምን ትፈራለህ? ህዝቡ ይስማ። አንተ ጉድህን ህዝቡ ይስማ። አዳምጪኝ። ይኸውልሽ ችግር የለም። አንተን ለማዳመጥ ሳይሆን ለህዝባችን የሚበጀውን አናገራለሁ ስትል ራሺድ አቤት ጉድ። አንተ እኮ አችለኝም እኮ ደግሞ ይቀነቅናል። ፈራለህ አንድ አዳምጪኝ። ፈሪማ ሆኜ አይ ቲንክ ፈሪ በሆነ አላስገባሽም። ኢን ዘ ፈርስት ፕሌስ ግን እያወቅኩኝ ለቀህ አንተ ሞንትሪያል ውስጥ ቁጭ ብለህ ስታወራ ፈሪ ነህ፣ ሽንታም ነህ። እሺ ችግር የለውም። አንድ ጊዜ ግን አዳምጪኝ። እኔ ሁለት ነገር አምናለሁ። አንደኛ በመሳደብ አላምንም። እኔ በሁለት ነገር ነው ማለት አይደለም። ማንነት አይደለም። አንዴ ችግር የለውም። እኔ በመሳደብ አላምንም። በሁለት ነገር አምናለሁ። አንድ በሀሳብ አምናለሁ። በተረፈ ግን አንድ እናቴ ጥሩ ነገር አስተማረችኝ። ተደብቆ ዘራፍ የሚያበዛ ወንድ እንዳትሆን። አንድ ሰው ልትሰድበው ወይ ልታናግረው ከፈለክ ፊት ለፊት ስታገኘው ብቻ። ከዛ ውጭ በተረፈ የፈሪ ወዳጅ ታስታውቃለች፣ ቲክቶክ ተደብቃ ትሳደባለች አይደለሁም እኔ ወይ ቲክቶክ። ምክንያቱም ያ ቲክቶክ ላይ የተደበቀ ሰው የትም አታገኙትም አይደል? ቤቱ ነው ያለው፣ ኮምፒውተር ላይ ነው። ትግራይ ውስጥ ቆመና አንድ ጊዜ እና እኔ ለመሰላችሁ ብዙ ሰዎች ይህ እንድታውቁ እኔ ቲክቶክ ላይ አልሳደብም። ግን አንድ ነገር እርግጠኛ ሆኜ ደግሞ የምነግራችሁ ሁልጊዜ እኔ በሚዲያ ማውራው ሰፈራችሁን፣ ቤታችሁን ሰፈራችሁን፣ ቤታችሁን፣ አድራሻችሁን ንገሩኝ። በአካል መጥቼ በሚዲያ ምለው እንድነግራችሁ ከፈለጋችሁ እቤታችሁ፣ ሰፈራችሁ ቀጥራችሁ ጥሩኝ፣ መጥቼ እነግራችኋለሁ። አዲስ አበባ አንዱ እሱ ነው። አዲስ አበባ ወንድ ከሆንክና ከዛ ውጪ አሁን እኔ በኮምፒውተር ቲክቶክ ላይ ገብቼ ሰው የምሰድበው እሱ የፈሪ መገለጫ፣ የፈሪ ወዳጅ ታስታውቃለች። ተቀምጣ ትሳደባለች አይደል? ቡ ቀጥል። አመሰግናለሁ ኤድመንድ። ዋናው ነገር ምን መሰለህ፣ በተግባር በመሬት ላይ የምናየው ሀቅ ምንድን ነው ነው የሚጠቅመን። ስለ ህዝብ ስለ ሀገር ማውራት ነው። እኔ ተራ ነው አይደለም። እመጣለሁ ወደ አንቺ አንዴ። ፈሪ ስለ ውሸቴን አይደለም። አንዴ እመጣለሁ። ህዝብን ውሸት እሺ ቀጥል። እሺ እኔ በእውነት ነው የምልህ፣ አሁን የኢትዮጵያ ችግር በዋናነት ራሱ ይሄ ብልጽግና የሚባለው ቡድን ከመጣ ወዲህ ያለው ፕሬዚዳንት ኢሳያስ እንደገለጸው ማለት ነው። አብይን ራሱ አንድ ጊዜ ምንድን ነው ያለው? ስሜታዊና ችኩል ነው አለ።
ያሁኑን ያርገውና ጌታቸው ረዳም ያን ምን አለ አብይ የማደነጋገር ብቃት አለው አለ። ያው እንግዲህ ያሁኑን አርገው ብያለሁ። ፖለቲካ ማለት እኮ ስርዓት ማለት ርዕዮተ ዓለም ነው። ፖሊሲ መቅረጽ ነው። ፕሮግራም ማውጣት ነው። ኢትዮጵያና የኢትዮጵያን ፕሬዝዳንት ለማዋረድ ቦታ ትሰጣለህ። እሺ ቀጥል ሐሳብን። እሺ እኔ የሀገር ጠቅላይ ሚኒስትር ነኝ የሚል የ130 ሚሊዮን የህዝብ መሪ ነኝ የሚል ባንዲራና ህገ መንግስት ይዞ መራል ብሎ የማለው እንኳን ህዝብን ሸለፈታም ብሎ ጀዝባ ብሎ በቴሌቪዥን የሚሳደበው የሚከተሉ ሰዎች ከሱ የተሻለ ይናገራሉ ብዬ አልጠብቅም። እውነቴን ነው የምልህ። ይሄ የግል እምነት ነው፣ ማይ ፐርሰናል ፖይንት ኦፍ ቪው። ስለዚህ ብልጽግናዎች በቃ እንደዚህ ስሜታዊ ነው የሚሆኑት፣ ስም ነው የሚሰጡት። አብይንም አይተሃል፣ የኦሮሞ ሸኔ፣ የአማራ ሸኔ ምናምን። ሐሳብ ከሆነ በሐሳብ መሟገት ነው፣ አለቀ። ሲምፕል አስ ዛት። በዚህ አጋጣሚ ቅድም ራሺድ ዩቲዩብ ላይ ገብተሽ ሰብስክራይብ እንድታደርጊ ያ ኖ ሌላ ጊዜ አላብዛ አላስገባሽም። ዩቲዩብ ላይ ሂጂ ሰብስክራይብ አድርጊ። ምለቃቸው መልእክቶች ምለቃቸው መረጃዎች አሉ እንድታዳምጫቸው እንድትሰማያቸው ከዛሬ እንድትጀምሪ። ዩቲዩብ ላይ ራሺድ የሚል ሰብስክራይብ ካላየሁ ችግር ውስጥ ገባል። እሺ አቋረጥኩ። ቀጥሎ አሁን እንዲሁ ለምሳሌ ሀገራችን ብልጽግና ከመጣ ወዲህ የተሻለ ህይወት ነው ያለነው። እንደ ህዝብ እንደ ሀገር የኑሮ ውድነት ቀነሰ፣ የስራ ፈጠራ ተገኘ፣ የስራ አጥ ቁጥር ተቀነሰ፣ ሰላምና ጸጥታ አለ፣ ደህንነት አለ፣ ብሔራዊ ኢንተረስት ተጠበቀ፣ ናሽናል ኢንተረስት ማለት ነው። ሉዓላዊነት ተከበረ። ይሄ ነው እኮ ስርዓት ማለት እኮ ሌላ ነገር ማለት አይደለም። አሁን ምናልባት ይሄ ተራሲድ ከኦሮሚያ ከሆነች እንደው ስለ እውነቱን ለመናገር እኔ እውነቱን ልናገር ሐቁን፣ ይሄ ፖለቲካ አይደለም፣ ወሬ አይደለም፣ ፕሮፓጋንዳም አይደለም። እናቷ ሞታ ለልጅቷ ይነገራታል እንድትሄድ ቶሎ እንድትደርስ ለቀብር ኦሮሚያ ክልል ውስጥ አርሲ ውስጥ። እሺ በየት በኩል ልሂድ እኔ ልሞት እንደ ብለኮ ቀርታለች። እናቷን ማስቀበር አቅቷል እንዴ? ከአዲስ አበባ ወደ አርባ ምንጭ ከአዲስ አበባ ሐዋሳ የሚሄዱ ስንት መኪናዎች ተዘርፈዋል። መዝረፍ ብቻ አይደለም ተገለዋል። መንገድ ላይ በመኪና መሄድ እኮ አልቻለም ሰው። ምን መወያየት ያለብኝ ይሄ እንዴት ቢደረግ ነው ሰላም የሚመጣው በሚል ነው ብሎ አሁን ዝም ብሎ አሁን እሱ አሰብ አሁን እስካሁን ስለተነሳ እንደው ዝም ብዬ የሆነ ነገር ልበለው። አሰብን በኬንያ በኩል በሱዳን በኩል ሄዶ ላመጣት ነው ወይስ በ4 ኪሎ ሆኖ በሪሞት ኮንትሮል ለማምጣት ነው? ያ አሜን። የቅድሙም ነግሯችኋል። ይሄ አሰብ የምትሉት እንትን ሆኖ አይቀርበካችሁ ወሬ ብቻ አማራ ክልል ያለውን ምስኪኑን ገበሬ ከምታሰቃዩት ሂዱ ወደ ባምጡ። እሺ ቆይ አንዴ ቡ እታቻች ያለው የብርሌ ጠርሙስ ያልከው ጊቭ አስ ምንድን ነው? ጊቭ አስ ጠጅን ወይስ ምንድን ነው? ሰላም ኤድሞኒክ እንዴት ነህ? ሰላም ደህና ነህ ወይ? እግዚአብሔር ይመስገን። እሺ ጅግና ወንድማችን በጣም እንወድሃለን። እኛን ግን አላህ አይደል በቃ ከፍልጠት ናፃ የሆኑ ሴቶች ልቅ የሆኑ ሴቶች አንተ ጋር እንዲናጋገሩ እድል አትስጣቸው። አሁን ተሳድባ ነው የሄደችው፣ ሐሳብ ሳይሆን ስድብ ሰድባክ ነው የሄደችው እና እሷ ሐሳብ መስሏታል። ግን እየተሳደበች ነው የነበረችው። በሐሳብ ለምን አትገጥምክም? ምን መሰለሽ እኔ ይኸውልሽ ሁለት ነገር ነው። አንዳንድ ጊዜ ብዙዎቹ ብልጽግናዎች እነማን እንደሆኑ ማስገባቸው ሰው እንዲታዘብ ነው እንዲያውቃቸው። አሁን ዋዲ አለ ታች ያው እጅ አውጥቷል። አሁን ባስገባው እሱም ይሳደባል። ግን እኔ ለመጀመሪያ ጊዜ ብልግና ፓርቲ ያልኩት ለዛ ነው። ጽን አውጧት የዛሬ 5 ባይዘው ወይ ፋኖ እፍረታቸውን እንትናቸውን ስለ አከናነባቸው እንደተሸነፉ እንዳይታወቁ
ነው እዚህ መጥቶ የሚያንጓሩ እንትን ነው ምን መሰለሽ አይ ቲንክ የፋኖ ጥሩ ያላረገው አንዴ ቆይ ድምጽሽ እንትን ይላል ኦኬ ፋኖች ለፋኖች መልእክት አለኝ ከግድቡ ወደቡ የሚለውን ወኔ መታችሁብናል በዚህ ጠይቃችኋለሁ ሐቁ ነው ይሄ ወደብ አስመልሳለሁ የሚለውን ክላሽ ይዘህ ወደ ቤቱ ወደ አዳራሽ ስትመልሰው ተደናግጠናል ገና ወደብ ሳንደርስ አዳራሽ መለስክ ያኑላ ሰራዊት ስለዚህ የነበረውን መንፈስ ሞራል መተውታል በጣም ተናዷል ብልጽግና በእናንተ ላይ ይሄ ወደብ ሄዳለው ወደብ አስመልሳለሁ ሚል ወደብ ላይ ከሄደ እዛ ያለው ታንክም ባንክም ምንም ያለው እንትን ነው የሚገጥመው እነዚህ ክላሽ ይዘው ወደብ ገና ሳይደርስ ወደ አዳራሽ መለሱት ሰብስበው አዳራሽ ውስጥ ይሄ በጣም አበሳይቷል ብልጽግናን አበሳይቷል ሁላችንም ወኔውን ሰበራችሁት አሁን ዘፈኑ የለም እኮ ወደቡ ሚል እስክስታ መቺ ዘፋኝ ገጣሚ የለም በየሚዲያው አስተውሳለሁ እዚህ የነበሩ ውጭ ሀገር ያሩ ራሱ ወደብ ጀግናው ሰራዊታችን ምናምን ጀግና የተባለው ሰራዊት በፋኖ ወጣት ልጆች ቀበሌ አዳራሽ ውስጥ ተገኙ የት ይደርሳል የተባለ ፋኖ አዳራሽ ከተተው ለማንኛውም እሱ አንድ ደቂቃ ስጠኝና እኔ ሐሳቤን ጨርሼ ወርዳለሁኝ ታችኛ ታባረጋለሁኝ እና ኤድሞንዬ አሰብ የሚሉት ነገር ትግራይ ውስጥ አይደለም ወንድ ከሆነ በሱዳንና በሌላ ቦታ በትግራይ ሳይሆን ትግራይ የጦርነት እንትን አይደለችም ገብቷል የመጀመሪያ የኢትዮጵያ ህዝብ መጀመሪያ ስልጣኔ የሆነ ትግራይ በዛ ጦርነት አይደረግም ግን ወንድ ከሆኑ እስኪ በሌላ ሀገር ሂዶ አሰምን ያስመጡት ለምን እኛ ትግራይ አሰምን ያዝን እንዴ አሰም ትግራይ ውስጥ ነው ያለ የለችም እኮ ኤርትራ ውስጥ ነው ያለችው ስለዚህ እዛ ሄዶ ለምን አይመጡም ከትግራይ ራስ ውረዱ እናንተ የደፈራችኋት እስካሁን አንድ ሚሊዮን ጨርሳችሁ አሁን ደግሞ እኛ ላይ ታገረሳችሁ አላችሁ ጨነውቲ እሺ ቴንክ ዩ ስለዚህ አይድሞንዬ ፕሊስ በቃ እዚ አቶም ዓሰም እንድሕርደልዮም ይውፅኡ ካብ ዓድና በቃ ይኺዱ አንተና ሓዝናየውን እሺ ቴንክ ዩ ታችን በጣም ቴንክ ዩ አመሰግናለሁ እሺ ዋዲ ነው ምናምን ገብቷል ዛሬም ዋዲ እንግዲህ ዘራፍ ማለቱ አይቀርም ስለ አሰብ እና እንመልሳለን ማን ነው የሸገር ጁንታ ቀጥል እኔ ማለት የምፈልገው ምንድነው በዚህ በአሰብ ጉዳይ የትግራይ ህዝብ የሚመለከተው ጉዳይ አይደለም የትግራይ ህዝብ የራሱ የቻለ ጥያቄ አለው በፕሪቶሪያ መልስ ድምጽ ይሰማል አዎ ይሰማል ቀጥል በፕሪቶሪያ መልስ መሬቱ ሁሉ ጥያቄዎቹ በፕሪቶሪያ ውል እንዲሆኑ ስለዚህ አብይ አህመድንም ይሄ ያውቀዋል አዲሱ ግምገማቸው ኦፒዲ የገምገመው ግምገማ ትግራይ ውስጥ ያለ ጥያቄዎችን ስለሚያቅ አድዋ የሚል ስም ሰጥተን ህዝቡን ከፋፍለን የተቻለውን መንገድ አድርገን አነሳስተን ቀይ ባህር ላይ እንሄዳለን ይሄ አይቻልም ትግራይ ውስጥ አንድ ሊያውቁት የሚፈልጉት ነገር ካለ አንተ ቤት ማስተላለፍ የምፈልገው ትግራይ የራሷ አጀንዳ አላት አሁን የምታየው የፖለቲካ ጥያቄ ትግራይ ውስጥ ያለው የፖለቲካ መከፋፈል ትግራይን ለመውረር ብትመጣው ሁሉም አንድ ነው በትግራይ ባህል ከመቶ ምናምን በላይ ትግራይ ጦርነት አካሂዳለች የትግራይን ህዝብ ለመውረር ከመጣው ሁሉም ትግራይ እንደ ንብ ነው አንድ ሆኖ የሚታገል በዚህ ሰዓት እኛ ከኤርትራ ጋር ሆነን የምንወገው ኢትዮጵያ ህዝብ የለም ከኢትዮጵያ ጋር ሆነን የምንወገው ኤርትራ የለም እኛ እያለን ያለነው በፕሪቶሪያ መልክ መሬታችን ይመለስ ግዛት አንድነት ይከበር ዲስከሽን ይገበር ብልጽግና ስልጣኑን ለቆ ይውረድ ነው 4 ነጥብ ከዚህ ውጭ ምንም ያነጋግረን ነገር የለም ግን ጦርነቱን ስበው ወደኛ ለማምጣት ብዙ ቅስቃሴዎች ያደርጋሉ በገንዘብ የገዟቸውን ተጋሩ ወስደው የትግራይ ህዝብ ሰላም እንዳይኖር ለዓለም አቀፍ ኢንተርናሽናል እንቶች የተናገረው ታደሰ ወረደ ፍሳማንጁስም ትናንትና ጽፏል ስለዚህ ሆን ብሎ እያረጋ ያለው ስርዓቱ እናቃለን መጀመሪያ የዶክተሮችን ጥያቄ መልስ ብልጽግና ከዛ ቀጥሎ የመምህራንን ጥያቄ መልስ
ከዛ ቀጥሎ አንድ ሁለት በወለጋ እየተረሸነ ያለውን ህዝብ ጥያቄ ይመልስ። እነ ቡኖ በደሌ አንተ ቤት መጥቶ አንተን ባንዳ ለማለት ሞራል የላቸውም። ኤርትራን ጋብዞ በትግራይ ቀጠናዎች እንዳለ የትግራይ እናት ሴት እንድትደፈር ያደረገው ከማርያም ዳንግላስ ከማርያም ሸዊቶ አብይ አህመድ አሊ ይባላል፣ የኢትዮጵያ ጠቅላይ ሚኒስትር። አንተንስ መጥቶ ቡኖ በደሌ በየትኛው ሞራል ነው ባንዳ የሚሉት? እኔ ያስቁኛል። የትናንትና ታሪክ እኮ ነው ይሄ እኮ የዛሬ 40 ዓመት የተደረገ እኮ አይደለም። ቪዲዮዎች ስፒቾች ማውጣት እንችላለን። ከአበባው ጀምሮ እስከ ጠቅላይ ሚኒስተሩ የሻዕቢያ አምላክ ባይኖር እኮ ጠፍተናል ያለን እኮ ብልጽግና ነው በአደባባይ ፓርላማ ውስጥ። እሱ ብቻ አይደለም የትግራይ ኃይሎችም ይሁን የትግራይ ጀነራሎች በትዕግስት ከኢትዮጵያ አብረን ቀጠናውን እንጠብቃለን ብሏል ጀነራል መግበይ። ግን ምን አለ? መሬታችንን ኢሮፕን እገላን ገረሱራይን በለሳ ይዞታል ሻዕቢያ ለምን አይለቅም ብለው ሲጠይቁት እነ ደብረጽዮን መሬቱ የተያዘው እኮ በአልጀርስ ስምምነት ነው ያለን አብይ አህመድ አይደል እንዴ? ከዚህ በላይ ምን እንንገራችሁ? ወይስ ሆን ብላችሁ ነው የሞተንትን አይቀሰ እኛ እያልናችሁ አሁንም ከማንም ጋር ተደረበን የምንወገው ውጊያ የለም። ደክሞናል። እኛ ህዝባችን ተፈናቅሏል፣ ተርቧል፣ ከሰው ተራ አስወጥታችሁናል። እኛ ማገገም ነው። ስለዚህ አጭር ባለመለከት አንተ ቤት ማስተላለፍ የምፈልገው እኛ ባርነትንም ተለማምደን አናውቅም። የማንም ባሪያም አይደለም። ራሳችንን እንችለን የምንቆም ህዝብ ነው። እሺ ቴንኪ ወንድማችን። እሺ ማን ነው? ዋዲ ነው ዋዲ የምትባለው ልጅ። እሺ እስቲ አንተ ደግሞ እንስማ እስቲ። ብልጽግና ዋዲ። አይ ብልጽግና ሳይሆን እኔ ህዝብ ነኝ። አንተ ብልጽግና አልከኝ እንጂ እኔ ህዝብ ነኝ ማለት ነው። እንደ አንድ ህዝብ ተናገርኩት እንጂ እነ ቡኖ በደለ እኔ ካድሬ አይደለሁም። እሱን አስምልኝ። እሰማለሁ። አዎ ትሰማለህ። ስለ ግድ ማን ነው? ስለ እሰማለሁ። ኦኬ አሁን እሰማለሁ ይመስለኛል። በምን ላይ አስተያየት እንዲሰጥ ነው የምትፈልገው? የሰማሁትን ልናገር? የሰማሁትን እንደማሳሪ የሰማሁን መናገር ትችላለህ። መብት ነው። እኔ ዲሞክራሲ እኮ ነው። እዚህ ኢትዮጵያ ፓርላማ ለማመድህ የመሳደብ ጉዳይ እንዳንተ የምሳደብ አጥንት ሰብሮ የሚገባ የአንተ ስድብ ከባድ ነው። ከሐቅ ትዛር በለፈ። ስለዚህ ትሳደባለህ አንተ። ቢሆንም እንችለዋለን። በጣም ንቄት አላቸው። አንድ ነገር የምናገረው ማን ነው? ትግራይ ሄዶ አሰብ ይሄዳል የተባለው መንገዱ 300 ኪሎ ሜትር ነው እኮ ከአሰብ እስከ መቀለ ድረስ ማለት ነው አይደለም? ከዛ ይበልጣል ይመስለኛል። መሄድ ከተፈለገ አሰብ በአፈር ነው እንጂ የምትከደው በመቀለ በአድግራት ነው እንደምትከደው በማይመነ ነው በመንደፈራ ነው አሰብ ከዛ ተዝሮ ነው እንደ የምትከደው። አሰብ ከተፈለገ በአፋር ነው የሚከደው አሰብ ማለት ነው። በሚሌ አርገ ቢሾቶ ቦሬ አርገ ነው ወደ አሰብ የምትገባው። ምንም አይገናኝም ከትግራይ ጋር። ግን የገረመኝ ነገር በአንድ ጊዜ ኢትዮጵያዊ ነን ትላላችሁ፣ ደግሞ መልሳች ስለ ኢትዮጵያ አገባንም ትላላችሁ። እቺ ትግራይ የምትባለው የት ናት? ኢትዮጵያ ናት። ግን የትግራይ ህዝብ ግን ኢትዮጵያ ይሄን ይቀበላቸዋል? በአንድ ጊዜ ኢትዮጵያን እኛ መሰረትን ትላላችሁ፣ የኢትዮጵያ መሰረትን ትላላችሁ፣ አክሱማዊንን ምናምን ብዙ ነገር አለ። ነገር ግን አሰብን ደግሞ በእኛ አልፋችሁ አሰብን አትይዙም ትላለህ። አንዳንድ ጊዜ ትፎክራለህ ማለት ነው። ትንሽ አይደብርም? ግን እኛ ከብልጽግና ጋር የሚያገናኘን ፕሪቶሪያ ነው። ዝም ብላ አትቀባጥር። እኛ እያልን ያለው እኛን አይመለከተንም። ቆይ ልንገርህ፣ ጥያቄ ነው የምጠይቀው። እኛን አይመለከተንም ነው እየጠየቅኩ እኮ ነው ጥያቄ። እኛን አይመለከተንም። እኛና ብልጽግና የሚያገናኘን ትግራይ ወታደር አዋጡ ያለ ሰው አለ? ኢትዮጵያ ይቆም ለመጀመሪያ ጊዜ አንዴ ቆይ ለዋዲ መሰረት ላስይዝህ። እኔ እስኪገባኝ ድረስ አብይ አህመድ እነ ጻድቃን የሚሆን እንግዲህ 270 ሰራዊት አላቸው። እሱን ያዙና ወደብ እናስመልስ ብሎ ይሄንን ዶክተር ጸጋዬ አራርሳ ራሱ የኦሮሞ አክቲቪስት የመጀመሪያው ጥያቄ ያቀረበላቸው ለትግራይ 270 ሰራዊት ይዛችሁ ወደብ እናስመልስ ነው። ምክንያቱም አሁንም እንደምታውቁት የወጣው ሪፖርት እንደሚያመለክተው አብይ ከትግራይ ጋር ቅራኔ የገባው ታደሰ ወረደም
ይህንን ለዲፕሎማቶቹ ሜንሽን አድርጓል። ምንድን ያላቸው? ያለ እናንተ ወደብ ማስመለስ አንችልም። ወደቡን ለማስመለስ የማትዋጉ ከሆነ ከኛ ጋር አለበለዛ ትግራይን እደበድባለሁ ብሏል አብይ። ይሄ ምነግራችሁ ፋክት ነው፣ ፋክት ነው። ታደሰ ወረደ ኢቭን ለውጭ ዲፕሎማት የነገራቸው ነው። ስለዚህ ግዴታ ጀግናዎቹ ያው ይታወቃል፣ ትግራይ ውስጥ ያለው ወታደር ምላስ ላይ ያለ ምራቅና ማስቲካ ለይቶ ይመታል። በልምዱም በ7 እና 8 ሀገር ከላይና ከታች ከቦት ደብረ ብርሃን ድረስ የመጣ ቀዱ የሄደ ሰራዊት ነው። ይህንን ካልያዘ አሁን በፋኖ ክላሽ ተዝረክርኮ የተማረከውን እያየን ነው። በዚህም ፋኖ ታንክ አልያዘም፣ ድሮን አልያዘም፣ ጀት አልያዘም፣ ሄሊኮፕተር አልያዘም። የተጠናገረ ሜካናይዝድ የሆነ መሳሪያ የለውም። እስኪገባኝ ድረስ ክላሽ ብቻ ነው ያለችው። ትልቁ የቡድን መሳሪያ ነው ያለው። ታንክ ያለውን፣ ባንክ ያለውን፣ ድሮን ያለውን፣ ሄሊኮፕተር ያለውን ወታደር ማርኮ ግራና ቀኝ ካሰለፈ ታንክ ያለው፣ ድሮን ያለው፣ ጀት ያለው የኤርትራ ሰራዊት ደግሞ እኔ ወደቡ ላይ ይህን ሁላ ወታደር ሰብስቦ ይሄ አሸዋ ፈጪ ድንጋይ ኮትኳች እንዳያደርገው እንዳንሰደብ መሰለኝ። አብይ አህመድ አይ ኤርትራን ካልያዝኩኝ ማነው ትግራይን ካልያዝኩ ወደብ አላስመልስም። የትግራይ ህዝብ አቋም ወስዷል። ምንድን ነው አቋሙ? እኛ ስለ ሻዕቢያ ይመለከተን፣ ስለ ኢትዮጵያ ይመለከተን። ምክንያቱም ትግራይ ዲፋክቶ ስቴት ሆኗል። ኦልሬዲ በፓርላማ ውክልና የለውም፣ በፌዴሬሽን ምክር ቤት ውክልና የለውም። ከመከላከያው ከዚህ በፊት ጠርጋችሁ ጦርነቱ የተከፈተበት ዋናው ምክንያት የትግራይ መኮንኖችን ከመከላከያ ጠርጎ ማውጣት ነው። አወጣችሁ፣ ወጡላችሁ። አይ ወደብ ለማስመለስ ካለ እናንተ አቅም የለንም። የኔ ወንድም 120ንን 130ንን ትላለህ። ተጠራርተህ ከሰፈርም ከማድ ቤትም ተሰባስበህ ወደብ አይደለም ካስፈለግ ሰማዩንም አስመልስ። ወደ ትግራይ አትምጣ። የገና ለገና የትግራይ ወጣት እሱ ነው ጀግና፣ አገር የጠበቀ አገር የመሰረተ አገር የማያስደፍር አይመጣም፣ አይዋጋልህም፣ አለቀ። በዚህ አጋጣሚ በጣም ዛሬ ትልቅ የምስራች ዜና አሰምቻለሁ። በዩቲዩቤ ላይ ቪዲዮን ገብታችሁ ማዳመጥ ትችላላችሁ። ብልጽግና የመሰረተው ሀራ መሬት ላይ ያለው ኮምፕሊትሊ ፈርሷል። እዛ የነበሩት ወጣቶች ወደ ትግራይ ገብተዋል። ቪዲዮን ዩቲዩብ ላይ ለጥፌላችኋለሁ፣ ገብታችሁ ማየት ትችላላችሁ። ከዚህ በኋላ ሀራ መሬት የሚባል የብልጽግና ስብስብ አሰስ ገሰስ ውስኪና ውድካ እየጠጣ የሚመራው የሚያስተባብረው ኃይል የለም። ለአፋሮች በጣም ነው ማመሰግናችሁ፣ በጣም ስላዳመጣችሁኝና ከትናንትና በስቲያ ሰብሰብ ብላችሁ ሀራ መሬት ላይ የነበሩ አንዳንድ አመራሮቹን መኪናቸውን ሰብራችሁ ገልብጣችሁ አንዳንዶቹን አሳዳችሁ የገቡበት እስኪገቡ ድረስ በትግራይ ህዝብና በአፋር ህዝብ መካከል ጦርነት መኖር የለበትም። እዛ ተደብቆ አፋርና ትግራይን ማጣላት የለበትም። ህዝቡ ተሰብስቦ የአፋር ህዝብ አንድ ነገር ማድረግ አለበት ብዬ መልእክት አስተላለፌ ያንን ስላዳመጣችሁና የአፋር ወጣቶች ስፔሻሊ ያስተባበራችሁት ስለሰማችሁኝ በጣም ላመሰግናችሁ ፈልጋለሁ። ተጠናክሮ ይቀጥላል። አፋር ውስጥ የተደበቀ የትም ሰፈር የትም አካባቢ ካለ ጠቁሙኝ። እነዚህን ወጣቶች ኮሚኒኬት እናደርጋለን። እንደ ህዝብ ነው ወጥቶ አፋር ነቅሎ ያባረራቸው። ስለዚህ ከዚህ በኋላ አፋር ውስጥ ሀራ የለ ፋራ የለ ምናምን የለም። ከአፋሮች ጋር ተነጋግረናል። አብረን ነው የምንሰራው። እዛ ውስጥ የተደበቀ አሁንም የተሸሸገ ካለ እናስተላልፋለን። ህዝቡ ግልብጥ ብሎ ይመጣል። ያ ነው የሚደገመው። አልቋል። በዛ በኩል ብልጽግና በር የለውም፣ ተዘግቷል። ወደብ የምትሉት እንዳልከነው ወንድሜ በቡሬ 70-80 ኪሎ ሜትር መሄድ ትችላለህ። ትግራይን መርገጥ፣ ትግራይን የጦርነት አውድማ ማድረግ የለም። ትግራይ የሚዋጋለ ወታደር የለም። አለቀ። ፒሪየድ። ኦህዴድ ወደብ አስመልሳለሁ ብሏል። ውጊያው የኢትዮጵያውያን አይደለም፣ የብሔር ብሔረሰብ አይደለም። ውጊያው የኦህዴዶች ነው። ኦህዴድና ሻዕቢያ ነው የሚዋጉት። ጠቅላይ ሚኒስትር ወደ አንተ እመጣለሁ። በኦህዴድም አያገባንም፣ በሻዕቢያም አያገባንም። መከታከት ትችላላችሁ። የኢትዮጵያ ብሔር ብሔረሰቦች ደግሞ አይመለከተም። ሁላችሁ ለደቡቡ መልእክት አስተላለፍ ያለው የ10 ደቂቃ እያንዳንድ ፒን አድርገህ በየቤትህ
ፖስት አድርገህ ሼር ታደርጋለህ። እያንዳንዱ መከላከያ ወታደር የለቀኩትን 10 ደቂቃ ቪዲዮ በሙሉ ሼር ታደርጋለህ። መከላከያ ውስጥ የደቡብ ኦልሞስት ለሚመለከታቸው መልእክት አስተላልፍ ያለው ከዚህ በኋላ መከላከያው ተቀናይተና ተደራይተ የብልጽግና የሚባለውን መንግስት ትገለብጣለህ። በዚህ ተነጋግረናል፣ መልእክቱን አስተላልፈናል። እንደዚህ አይነት ስራ ይቀጥላል። አለቀ። ይሄ ሲሪየስሊ የምትወስዱት ነው። ስለዚህ ሁሉም ገብቶ መልእክቱን ሼር ማድረግ አለበት። እሺ ወንድማችን ቀጥል። ብልጽግና ኦኬ፣ ብልጽግና አልከኝ ደገምከኝ ማለት ነው። ልንገርህ፣ ሻዕቢያ የኢትዮጵያ ሉዓላዊነት መሬት ይዘዋል ብለሃል። እዛች ላይ ትንሽ ማውራት እፈልጋለሁ። አካባቢውንም በደንብ አውቀዋለሁ ማለት ነው። ግን በምላስ የሚቆርጠው ኮማንዶ በቃ መነጸሩ በሩቅ ያለ መነጸር ሩቅ ቦታ አይቶ የሚመታ የትግራይ ወታደር ለምንድን ነው የትግራይ ዳር ድንበር ያላስከበረው? ለምንድን ይመስልሃል? አንተ ጀግና ከሆነ ሻዕቢያ አሁን ሻዕቢያ ብቻውን ነው። አብይ አህመድ ሻዕቢያን አይደግፍም። ታሪክ አንተ ልጅ አይደለህም፣ ታውቃለህ። የመጀመሪያ ወራር ሻዕቢያ የትግራይን እንትን ሲወር ባድማን ሲወር መጀመሪያ ተታኮሰው ከትግራይ ሰራዊት ጋር ትግራይ ሚሊሻ ጋር ነው። ታውቃለህ። ምንም አልተቋቋሙትም። ሻዕቢያ ገረፋቸው ማለት ነው። ከዛ በኋላ 1 ዓመት የኢትዮጵያን ወጣት ካሰለጠኑ በኋላ ገብተው ነው ሻዕቢያን ገርፈው ከዛ አካባቢ ትግራይ ነፃ ያወጡት። አሁን ፈሪ ናቸው የምትለው የምትልቃቸው የኢትዮጵያ ሰራዊት ማለት ነው። አትስቅ እድሞን አትስቅ። ኢትዮጵያዊ ነኝ ብለሃል፣ አትስቅ። ግን አንድ ዙር እንኳን አልመከታችሁም ማለት ነው። ሻዕቢያን ፈርተህ 3 ሚሊዮን ሻዕቢያን ፈርተህ ይህን ኢትዮጵያ ህዝብ በሙሉ እስከ ደብረ ብርሃን መተናል ስትል ትንሽ ይደብራል፣ በጣም ይደብራል ማለት ነው። አሁን ዳር ድንበርህን ለሻዕቢያ ከፍተህ ከሰጠህ እንደገና ደግሞ ከሻዕቢያ ጋር እያወራ ትጥቅ ከሻዕቢያ እያገኘ ወርቅ የትግራይን ወርቅ ለሻዕቢያ እያዘረፍክ ኮንትሮባንድ እየነገርክ ለሱዳን ክፍት ስታደርግ እንደነበር እንደ ሌባ እንትን አይልም። እንደዛ እያደረግ በአንድ ጎን ኢትዮጵያዊ ነኝ የኢትዮጵያ ባጀት ይለቀቅልኝ ትላለህ። ታደሰ ወረደ አብይ ነው መረጠው ትላለህ። መልሰህ ደግሞ ታደሰ ወረደ ከፈለገው ሰው ጋር ይሰራል ትላለህ። እንደዚህ ጫወታል እንደ ድመት። ኢትዮጵያ ከሆንክ አብይ ካዘዘ ትቀበላለህ። እነ ባጫ ደበሌ እነ ከማል ገልቹ እነ ይሄን ምትል ሙርከኛም ብለህ የምትሳደባቸው ወታደሮች መለስን ትእዛዝ ይዘው ነው እስከ በሬንቶ ድረስ የሻዕቢያ ምሽግ ሰብረው እንደዛ ያገረፉት ማለት ነው። ታውቃለህ ያን ማለት ነው። ትንሽ አይሰቀጥትም? በመለስ ጊዜ ትእዛዝ የተቀበለ ኦሮሞ አሁን በአብይ ጊዜ የማይቀበል ትእዛዝ ትግራዊ ምንስ ኢትዮጵያ ይባላል? ለጀግንነት ደግሞ ነጥብ ላስቀምጥልህ። የአድዋ ጦርነት የሚባለው የኦሮሞ ወጣት ስንት ሺህ ወጣት በአየር ጣሊያን አራገፈው። እንትን ውስጥ እንዳርጋቸው ጽጌ መጽሐፍ አንብብ። እንግሊዞች የጻፉትን ጣሊያኖች የጻፉትን ማለት ነው። እነዛ ራሷ ወሎ ንጉስ አሊ ኦሮሞ መሆኑን አትክድም። 75,000 ፈረሰኛ ለአድዋ የገበረ መቀበሪያ ያጣ የኛ አጥንት ወፍ እየጠጣ ነው ማለት ነው። እዛ አድዋ ያልተቀበሩ የወሎ ኦሮሞዎች ማለት ነው። 75,000 እንግሊዝ ነው ጻፈው፣ ልትክድ አትችልም። የትግራይ ሰራዊት ስንት ሰውታችኋል? እዛን ጊዜ ጀግና ከሆናችሁ ይሄን አላለም፣ አልተጻፈም ማለት ነው። አልተጻፈም። ይሄ ታሪክ ነው። ጀግንነት ይሄ ነው ማለት ነው። እና አብዲስ አጋ የጣሊያንን እስር ቤት ሰብረው ታሪክ የሰሩት ጣሊያኖች ጽፈዋል፣ ፈረንጆች ጽፈዋል ማለት ነው። ኦሮሞ ህዝብ ሆነ ኢትዮጵያ ህዝብ ፈሪ አይደለም። ከእናንተ አናስብ። አንተ ምራቅ ስትቆርጥ እኔ ደግሞ ምላስ ነው የምቆርጠው፣ ለቶክስ ከሆነ ማለት ነው። አንተ በአስቲካ ነው አይደለም የምታወጣ፣ ምላሴን ቆርጬ ነው የምጥለው። ደግሞ አንደኛ ይሄ ነው። ሁለተኛ የኢትዮጵያ ጠቅላይ ሚኒስቴር ካልክ ትእዛዝ መቀበል እንደ ኢትዮጵያ ግዴታ ነው። ላይ ነው ማለት የኢትዮጵያን ጥቅም አላስከብርም
ትግራይ እንዳትረግጥ ካልክ ትግራይ ነፃ ወጣለች ማለት ነው። አንድ እሱ ነው። ጓደኛ ይሄ ወንድሜ ደግሞ ያለው ስለ ወልቃይት የድሮ ትግራይ ክልል እንደ ድሮ ይመለስ፣ ስምምነቱ ይከበር ነው ያለው። ሰራዊቱ ትጥቅ አልፈታም። የትግራይ ሰራዊት በደንብ ተደራጅቷል። አድሚ 7 አድሚ 6 ምናምን አሁን ፋኖን ለመደገፍ የት እንዳለ እናውቃለን። ይሄ አብይም ያውቃል። ግልጽ ካልተናነቅን በስተቀር ቋንቋ ትግርኛ እንችላለን፣ አፋርኛ እንችላለን። አፋር ላይ የተደረገውን ከአንተ የበለጠ አውቃለሁ። ከአፋር ከኔ አትቀርብም ማለት ነው። እንደገና ስለ አብይ ትእዛዝ ሳትቀበል አብይ እንዴት አድርጎ የድሮ ክልል አንተ በራስህ የቀረጽካት ትግራይ አባይ ትግራይ ብለህ አባይ ትግራይ የተባለውን ትልቅ ትግራይን የመሰረትካትን እንዴት አብይ ይሰጣል? ከዛ አብይ ጋር ሳይሆን ከአማራ ብሔራዊ ክልላዊ መንግስት ጋር ነው የምታወራው ማለት ነው። ስለዛ ከዛ ወደ ፌዴሬሽኑ እንትን ይቀርባል። ከዛ ህዝባዊ ውሳኔ ይሰጣል። ህዝብ ቆጠራም ተደረገ፣ ይህም ተደረገ ይደረጋል እንጂ አንተ በሰመርካት ያ ቀርቷል። የህወሓት ህገ መንግስት ቀርቶ አሁን የብልጽግና ህገ መንግስት ነው። ብልጽግና ነው የሚወስነው ማለት ነው። ቀስ ብለህ ደብዳቤ ጽፈህ ልክ እንደ ወልቃይት አስመላሽ ኮሚቴዎቹ እንደጻፉት ትግራይም ጽፎ ለፌዴሬሽን መንግስት አስገብቶ ህዝቡ ምርጫ ተሰጥቶ ህዝቡ ውሳኔ ይወስናል። ራሱን እንድል በራሱ ይወስን ወይ ወደ ትግራይ ወይ ወደ ጎንደር። ይሄ ነው እንጂ ቴንክ ዩ ዋዴ። በሁለተኛ ዙር ተመልሼ እመጣለሁ። ያነሳቸውን ፖይንቶች ትንሽ ጨመቅ ሰመራይዝ አድርጌ ወደሚቀጥለው ልፍ። እኛ ሲጀምር አንዴ ፕሪቶሪያ ምናምን የሚባል ወሬ የለንም፣ አልቋል። ፕሪቶሪያ የሚባል ተቀዶ የተጣለ እንትን ጉዳይ ነው። አብይ አህመድ ቀዶ ጥሎታል። አሁን ዝም ብሎ ተቀዶ የተጣለ ጉዳይ እዚህ ፕሪቶሪያ ምናምን ያለን ዝም ብሎ እሱ ስላነሳው ነው እኮ ፕሪቶሪያ ብላችሁ አስቀምጣችሁትን እንትን ውሉን አላከበራችሁም ያልኩ እኔ። ፕሪቶሪያ የሚባል በቃ እናወራም፣ በቃ አልቋል። ፕሪቶሪያ የሚባል በቃ ካለቀ እናንተ ምንድን ነው የምትባሉ? ኢትዮጵያዊ ናችሁ? ትግራዊ ናችሁ? እና አሁን ልምጣ እንዴት ነው ይኸውልህ፣ ከዚህ በኋላ ከአብይ አህመድ ጋር የሚያነጋግር የሚያወያይ የሚያዘካክር ነገር የለም። ፔሪድ አልቋል፣ ፈርሷል። ያው አብይ አህመድ ቀዶ ጥሎታል። እሱ ከዚህ ወዲያኛ አህመድ ቀዶ የጣለውን ነገር ዝም ብለህ እንደሞኝ ቁጭ ብለህ አትደጋግም። እኔ እንደዚህ አይነት ወሬ አላወራም። ግን እሱ ስላወራ ነው እኮ አንደኛ በመጀመሪያ ለሌሎቻችሁ ትምህርት እንዲሆን ይሄ መድረክ ለሁላችሁ ክፍት እንደሆነ የምታውቁት ይኸው የብልጽግናው ሰው ገብቶ እንደፈለገ ያወራል። ይሄ ዲሞክራሲ ከዚህ ተማሩ። ከኔ ጋር የማይስማማውን የፈለገው እንዳሻው ነው የሚያወራው። ይሄ የሚያሳያችሁ እዚህ ሩም ያለውን የመወያየት የመነጋገር ነፃነት እንድታውቁት ነው። ማንም ሰው ገብቶ የፈለገውን የመሰለውን የማውራት መብት አለው። ዲሞክራሲ ከዚህ ብትማሩ ጥሩ ነው። 2-3 ግን ለእውቀት የምትሆን ነገር ጠቀስ አድርጌ ማለፍ ግን ትግድ ነው። አንዱ ወንድማችን ምን ይላል? ትግራይ አካባቢ ድንበር ጥሶ የገባው ሻዕቢያ ከሱ ጋር ለምን አትዋጉም? እሱን ለምን አታስለቅቁትም? ይላል። በመጀመሪያ ድንበር መጠበቅ እስኪገባኝ ድረስ የመከላከያ ኃላፊነትና ስራ ነው። አንዱ እሱ። 2 ለምንድን ነው ድንበሩን ጥሰው ሄዱት? 3-4 ነገሮች ልንገራችሁ። 1 ድንበሩን ጥሰው ማለት ትተው ሄደው መከላከያ በእኛ አይመጣም እያልክ እንዴት ብሎ ድንበሩን ያስከብራል? አንዴ ጨርስ። መጀመሪያ የፕሪቶሪያ ስምምነት ተጥሷል ተቀዷል ያልኳችሁ ለዚህ ነው። በፕሪቶሪያ ስምምነት አንዱ ፌዴራል የወሰደው ኃላፊነት ድንበሮቹን እንዲጠብቅ፣ ወደ ድንበሮቹ ውስጥ ሰራዊት እንዲያሰፍር። በተደጋግሞ ጌታቸው ረዳ ራሱ የሰጠው ኢንተርቪውን ማዳመጥ ነው። ድንበር መጠበቅ የፌዴራሉ ስራ ነው። ደጋግመን ጠየቅን አለ። ያኔ ጊዜ ያስተዳደር እያለ ለምን ትተውት እንደሄዱ እኔ አላውቅም አለ ራሱ ጌታቸው ረዳ ጊዜ ያስተዳደር እያለ። የፕሪቶሪያው ስምምነት ያዛል፣ ግን እሱን ማክበር አልፈለጉም። ለምንድን ነው ማክበር ያልፈለገው? ሻዕቢያና ትግራይ ወደ ጦርነት እንዲገቡ ነው። 1 2 ወልቃይት ራያ እያልክ አማራና ትግራይ እንዲጣላ የአማራና ትግራይ ጦርነት እንዲቀጥል ነው። 2 3ኛው
ሀራ መሬት ብለህም ሞከርክ ትግራይን ለትግራይ ለማዋጋት። ትግራይን ከራሱ የትግራይ ልጆች ወስደህ ገንዘብ ሰጥተህ አፋር አስቀምጠህ ሚሊተሪ ሰጥተህ ክላይ ሰጥተህ ከትግራይ ጋር ልታዋጋ ፈለግ፣ ከሸፈ። ቦርደሩን ጥሰህ ሄደህ ኤርትራና ትግራይ እንዲዋጋ አሰብክ፣ ከሸፈ። አማራንና ትግራይን ለማዋጋት አሰብ፣ ከሸፈ። አሁን ከዚህ በኋላ አንድ ሆነው ነው የሚመጡብህ፣ አለቀ። ከዚህ በኋላ እርስ በርስ አይገዳደሉም፣ አንድ ሆነው ግን ይመጡብሃል። ፒሪድ፣ አልቋል። የብልጽግናን ፖለቲካና እቃቃ ትግራይ ሳይደርስ እኛ ጋር ራሱ እንደ ህፃን ጢቢ ጢቢ የምንጫወትበት ፖለቲካ ነው። ስለዚህ አሁን እኛ ህገ መንግስት፣ ፕሪቶሪያ፣ ግብር ጥስ የሚል ዝም ብሎ የጅል የሞኝ ወሬ እያወራን ጊዜ አናጠፋ። አብይ አህመድ ጦርነት አቁሞ በሌላ አስታኮ ሊተኩስ፣ በሻዕቢያ ልታተኳኩስ፣ በሐራ ልታኳኩስ። ሐራ መሬትም ሰምታችኋል። ሂዱና ቪዲዮ ነውት። ሐራ የሚባል የለም ከዚህ በኋላ ኮምፕሊትሊ 100% ፈርሷል። እዛ የነበረው ወጣት ዛሬ ከትናንት በስቲያ ይቅርታ ጠይቆ እጅ ጨብጦ ተቀብሎ ገብተናል። አንዳንዱ ጸጉር እያሻሸን እዛ ከአፋር የነበረውን ቆሻሻ ጭንቅላቱን ታጥቦ ምስር ወጥ በልቶ እንዲያውም ቡና ተፈልቶለት ዳቦ ቆሎ እየበላ ከእናት ከአባቱ ጋር ተገናኝቷል። መሳሪያ አስረክቦ ሌላ ጊዜ ለምክር ለአንዳንድ ትምህርቶች ቤቱ ተልኳል፣ አልቋል። ሐራ የሚባል የለም። ከአፋርም ህዝብ ጋር ተነጋግረን የአፋር ህዝብ ከዚህ በኋላ ማንም እዚህ ቁጭ ብሎ ትግራይን የሚወጋ የለም። አይታችሁታል ቪዲዮን። ግቡና ሶሻል ሚዲያ ላይ ለጣጥፈነዋል። ግቡና ይዩት። ራሱ ገለባ ከትግራይ ጋር እንዋጋም። በቃ ትግራይ ከኤርትራ ጋር አይዋጋም፣ ከአፋር ጋር አይዋጋም፣ ከአማራ ጋር አይዋጋም፣ ከማንም ጋር አይዋጋም። ከዚህ በኋላ ትግራይ ከተዋጋ ለህልውናው የሚዋጋው ከብልጽግና ጋር ብቻ ነው። አለቀ። 4 ነጥብ። ከብልጽግና ጋር ብቻ ነው። ያ ምላስና ምራቅህን እና ማስቲካህን ለይቶ የሚመታ ሰራዊት ፈተን የምንለቀው ከዚህ በኋላ ብልጽግና ላይ ብቻ ነው። አለቀ። ፒሪድ። ተለምኗል ብልጽግና። ከዚህ በኋላ የምትለምነው የለም። የኦህዴድ ስብስብ እምልህ ዝም ብሎ የፈረስ ጭራ የሚከረክም የከብትበት እየለቀመ መሀል ከተማ የገባ አሁን ሰብስበህ እሱን ህገ መንግስት፣ ፕሪቶሪያ፣ ቅብርጥስ እያልክ የምታስረዳበት ጊዜም አልፏል። ስቱሌት ነው። ምርጫው ተሰጥቶታል። ኤኒታይም ይሞክር፣ ጥይት ይተኩስ። ትግራይ ላይ እነግራችኋለሁ ደጋግሜ። የሚፈጠረው ታሪክ የሚሆነው ነገር የኢትዮጵያን ካርታም ይሁን ኢትዮጵያ የምትባለዋን ደግመን በምናውቃትና በምናያት አናያት የሚሆነው ነገር አደገኛ። በመጀመሪያው ጦርነት 360 ዲግሪ አጥር ያለው በሚል 27 ቢሊዮን ነው። አሁን እንደሱ አይደለም። አሁን ተባብሮ ከሌላ ኃይል ጋር ነው የሚመጣብህ። ፒሪየድ፣ አለቀ። ትግራይ ላይ የተተኮሰ ጥይት አይ ካን አሹር ዩ ጋራንቲ፣ ይህ ንግግር ለታሪክ ገመጥ። አዲስ አበባ ላይ ቁጭ ብለህ የምታስተኩሰው ጥይት ትግራይ ላይ አይኖርም። ትግራይ ላይ በሚተኮሰው ጥይት አዲስ አበባ ላይ የሚተኮስ ጥይት ይኖራል። አለቀ። 4 ነጥብ። ይሄ ፋክትና ሀቅ ነው። ለዛ ነው ብልጽግና ነግረኸው አይደለም መርፌ ወቅተኸው አታነቀው። አለቀ። ፒሪየድ። ይህንን ስብስብ ጠራርገ ከዛ ምድር ነቅላ አውጥተህ በሽግግር መንግስት ከሲቪል ሶሳይቲ አገር ለመምራት አቅም ብቃት ያለው ካላስቀመጥክ ዝም ብለህ ግም ለግም አብረህ አስግም ነው የሚሆነው። ሌላ ነገር የለውም። ይህንን ነው ማለት የምችለው። ማውራት ይችላል። እኔን በጣም የሚገርመኝ ነገር ያው ቅድም እንዳልኩት ዋናው ነገር አሁን እኛ መነጋገር ያለብን እንደ ኢትዮጵያውያኖች ስርዓት ማለት አንድ ስርዓት መልኩ፣ ቀለሙ ምናምን አለ የሚታየው ጥቅሙ ነው ለህብረተሰቡ ለሀገሪቱ ምን አመጣ ምን አስገኘ በምለው ነው። ምናልባት አንዳንድ ጊዜ የትርጉም ዲፎልት አለው። የህገ መንግስቱን ይዞ ብልጽግና እንትን ካለን ምናምን የሚባል አይነት ነገር። እኔ ብልጽግና ህገ መንግስትም የለውም ቱ ቢ ኦነስት። ኢህአዴግን ይዞ የሚቀጥል መስሎኝ ነበር። እሱንም አፍርሶ ለውጭ ዜጎች መሬት መውረስ ይችላሉ ብሎ
አዋጅ እንዳወጣ ሁሉ ታውቃላችሁ። ለምሳሌ እንደው ለመጥቀስ ያህል ነው የኢትዮጵያ ህገ መንግስት ብለው ግን መሬት የመንግስት ናት ነው ብለው ብልጽግና ግን አሁን አብይ ያወጣው አዋጅ መሬት እንኳን የውጭ ዜጎች ገብተው ንብረት ማፍራት መሬት መውረስ እንደሚችሉ ነው በአዋጅ ያጸደቀው። ስለዛም ከተወራ እኔ ቱ ቢ ኦነስት ስለ ይሄ ሚሊተሪ ብዙ እውቀት የለኝም። መተንተን ባልችል እንኳን እንደው ካለው ፋክት አንፃር የአፋር ልጆች ያውቃሉ ብዬ ገምታለሁ። በተለይ የትግራይ ልጆችን በደንብ ያውቃሉ ብዬ ገምታለሁ። የዛሬ 10 ወር አካባቢ እኮ አብይ በአፋር በኩል አድርጎ ቲዲኤፍ እምቢ ስለው ህወሓት እምቢ ስለው እኮ ሞክሯል። ሄዷል እኮ ሚሳኤል ምናምን ጭኖ መንገዱን በሁለት ወር አስተካክሉኝ ብሎ ሎጂስቲክ ጭኖ አሰብን አስመልሳለሁ ብሎ እኮ ሄዶ ነበር። ምናልባት የማታውቁ ከሆነ እንጂ ኤቪደንስ ነው። ዝም ብዬ የምናገረው ነገር አይደለም። ለምንድን ነው ነፍሱን ይዞ ወጥቶ ተመልሶ መጣው? ታውቃላችሁ? ኢሳያስ እኮ ጫፍ ላይ ቁጭ ብሎ እየሳቀበት ነበር። ራው ልጅ ነው እንዳለው ልጅ ነው ብሎ እኮ ልጅ የሚሆነው ነው ያለ እየሳቀ ነበር። እንዴ ሙሉ መረጃ አለ። ለባል አሁን ኢትዮጵያ ያለችበት ሁኔታ በጣም የሚያሳዝን ሁኔታ ነው። ሀገራችን ያለበት ሁኔታ 71.4 ቢሊዮን ደርሷል ዕዳችን። የሀገሪቱ የትውልዱ ሽክም ነው። ታውቃላችሁ? የአይኤምኤፍ እና የወርልድ ባንክ ሪፖርት ታውቃላችሁ? ሶሻል አንረስት ላመጣ ነው። ምንድነው በአማርኛ እንዴት አድርጌ እንደምትረጉመው አላውቅም። የሀገሪቱ የድህነት መጠን ሶሻል አንረስት ላመጣ ነው በኢትዮጵያ ውስጥ ብሎ ሰግቷል እነሱ። ይሄን አሁን ሪፖርት እኮ አለ ስንት ፔጅ የወጣ ለሚፈልገው እኔ ሼር አደርግልሃለሁ። አይ ነው ማየትና ማወቅ ለማትፈልጉት ምንም ማድረግ አይቻልም። ግን አቆ ፋክቱ በትግራይ ጦርነት ጊዜ አህመድ ሺዴ የገንዘብ ሚኒስትሩ 28.5 ቢሊዮን ወድሟል አለ በትግራይ ጦርነት። ትንሽ ቆይቶ እንደገና ከፕሪቶሪያ ስምምነት በኋላ ምን አሉ? ትግራይን መልሶ ለመገንባት 44 ቢሊዮን ዶላር ያስፈልጋል አለ። በጦርነት የወደመውን እኮ ነው ሌላ አዲስ ኢንቨስትመንት አዲስ ፋብሪካ ለማቋቋም ካምፓኒ ለማቋቋም 44 ቢሊዮን ዶላርን በኢትዮጵያ ብር ሲታባዛው እንደው ስንት ወረቀት ላይ ነው ዜሮ የሚጽፈው? እስቲ አስብ ምን ያህል ገንዘብ እንደሆነ። ምንድነው የሆነን ያለ ነው በሚለው ለምን አናወራ? ዝም ብለን ስሜታዊ ብቻ መሆን ምክንያታዊ መሆን ቀርቶ ለምንድነው እንትን የምንለው? ልብ አድርጉ። አማራ ውስጥ አሁን ያለውን እያየን ነው። እናቷ እርጉዝ እናት የ4 ዓመት ህፃን ልጅ አቅፋተኛቿ በድሮን የሞተችው ኢትዮጵያ ውስጥ አይደል እንዴ? የኢትዮጵያ መከላከያ ያለ የሚያወሩ አሉ። ቅድም ለምሳሌ ሄዶብኛል እንጂ ሳልጠይቀው የኢትዮጵያ መከላከያ የኢትዮጵያን ህዝብ እንደሚገለው። ቴንኪዩ ቡ በጣም ቴንኪዩ አመሰግናለሁ። እዚህ የተሰበሰባችሁትን በሙሉ መረጃዎቹን ከፈለጋችሁ ዩቲዩብ